እንዴት ከርማችኋል? ውድ ህይወት ቴሌቪዥን የቤተሰብ ፕሮግራም ተከታታዮቻችን ዛሬ አዲስ እንግዳ ደግሞም አዲስ ሀሳብ ይዘን የምንወያይበት ክፍለ ጊዜ ላይ ነን። እንግዳዬን በጥቂቱ አስተዋውቅና ደግሞ እንግዳዬ በተጨማሪ ራሷንም ታስተዋውቃለች። በተለይ በዚህ ላለፉት 3 እና 4 ወራት ላይ በዚህ በህይወት ቴሌቪዥን የቤተሰብ ፕሮግራማችን ላይ ሁለንተና ህይወትን በተመለከተ የጀመርናቸው በጣም ሰፋፊ ሀሳቦች አሉና የዛ ተከታይ ክፍል አድርገን ወይም ደግሞ የዛ አካል አድርገን ዛሬ የምንነጋገርበት ርዕሰ ጉዳያችን ኮቺንግ ይባላል። ኮቺንግ በአማርኛው ምን እንደሚባል አማርኛውንም ካጣንለት ደግሞ ተግባሩ ምን እንደሚመስል ጭምር እንግዲህ ይህን ሀሳብ ታብራራልናለች። ጥቂት ነገር እኔ ስለሷ ልበልና ከዛ ራሷን ታስተዋውቃለች። ወይዘሮ አብነት ለገሰ ትባላለች። ባለትዳር የ2 ሴት ልጆች እናት ናት። በቤዛ ኢንተርናሽናል ቤተክርስቲያን አባል እንዲሁም ደግሞ በጣም ረጅም ለሆነ ዓመታት ከባለቤቷ ከግርምሽ ጋር በፕሪማሪታልን እንደገና ሜሬጅን የተመለከቱ ቅድመ ጋብቻን የተመለከቱ ማማከሮችና ማሰልጠኖችን በጣም ለረጅም ዘመን እየሰሩ አሉ። እግዚአብሔር ጸጋ አብዝቶላቸው እንግዲህ አብነትን ወደ ትምህርቱ ሀሳቦች ደግሞ ከሄድን ብዙ ነገር ይሆናሉ። እግዚአብሔር ረድቷት በብዙ በትምህርት ዝግጅቶች በሂውማን ሪሶርስ በሊደርሺፕ እንደገና በኤምቢኤ በእነኚህ 3 ማስተርሶች አሏት። የስራ ልምዷን በተመለከተ መንግስታዊ ባልሆኑ የኤንጂኦ እንደገናም ደግሞ ኢንተርናሽናል ኤንጂኦዎችም ጭምር እንደገና በዩኤን ኤጀንሲ ኦፊሶችም ለበርካታ ዓመታት ሰርታለች። ከሁሉ በላይ ዛሬ ያገናኘን በኢንተርናሽናል ኮቺንግ ፌዴሬሽን የሚሰጠውን ሰርቲፊኬት ወይም የኮች የመሆን ወይም ደግሞ ማሰልጠን ልበለው ኋላ እንመጣለን። እሱን አግኝታለች። ኢንተርናሽናል ኮቺንግ ፌዴሬሽን ሰርቲፋይ ያደረጋት ኮች ናት። ላስት በት ኖት ሊስት እንደሚባለው እንግዲህ ደግሞ በዚህ በእኛ አገልግሎት በፋሚሊ ሬኒዋል ደግሞ የቦርድ ምክትል ሰብሳቢ ሆና ለረጅም ዓመታት እያገለገለች ነው። ለብዙ ዓመታት እንተዋወቃለን። እኔና አብነት እንግዲህ ብዙ ስንገናኝ ፋሚሊ ተኮር ጉዳዮች ሁሉ ያገናኙናል። ልጆችን የተመለከቱ ነገሮች ሁል ጊዜ አንድ አይነት ፔጅ ላይ ነው የምንመጣው። ረጅም ዓመት ከ15 ዓመት በላይ ሆኖናል እንግዲህ ስንተዋወቅም። እግዚአብሔርን ስለዚህ ሁሉ አመሰግናለሁ። በእነዚህ ሁሉ ዓመታት መካከል ሁል ጊዜ ደስ ይለኛል አንድ አይነት የሆነ እግዚአብሔር ሐሳብ አንድ አይነት የሆነ የህይወት ስታንዳርድን ስለማይብሽ በዚሁ አጋጣሚ በቴሌቪዥኑም ብቻ ሳይሆን ለአንቺ ምስጋና ማቅረብ እፈልጋለሁ እና ከዚህ ውስጥ እንደው ያጎደልኩት ስላንቺ ስገልጽ የትኛው ሐሳብ እንደሆነ እንደው ብትይኝና ወይም ደግሞ ተመልካቾች ሊያውቁሽ ወይም ሊረዱሽ የሚያስፈልገው አንቺነትሽ መገለጫሽን ካለ እድሉ ደግሞ ላንቺ ነው። እሺ መቅድዬ በጣም ነው ማመሰግነው። በእውነት ይሄ እድል ስለተሰጠኝ እንደ ትልቅ እድል ነው የምቆጥረው። እንግዲህ እኔ ራሴን የምገልጽበት ራሴን ሳስተዋውቅ ያለምንም ምክንያት የተወደደች የእግዚአብሔር ልጅ እና በዛ ማንነቴ መታወቅ ነው በጣም የምፈልገው። እንግዲህ አንቺ በጣም ብዙ ብለሽዋል መቅዲ። የምጨምረው ነገር ያለኝ አይመስለኝም። ግን ምንድነው በጣም ልቤ የሚቃጠልበት በጣም ፓሽኔት የሆንኩበት ነገር ምንድነው ሰዎች በሁሉም የህይወታቸው አቅጣጫ አብበውና ለምልመው ማየት በጣም ያስደስተኛልና እንደተናገርሽው ከዛ አንፃር በዋናነት እየሰራው ያለውት ኮች በማድረግ በማስተማር የተለያዩ የሊደርሺፕ ስልጠናዎችን እሰጣለሁኝ። እንደገና ደግሞ ያው በሜንተሪንግ እንደተናገርሽው በቅድመ ጋብቻ አገልግሎት በቤተሰብ አገልግሎት ላይ ወደ 20 ዓመት አካባቢ ከባለቤቴ ጋር አገልግለናል እና ይሄ ነው ያለኝ ራሴን ለማስተዋወቅ። ካልዘነጋው ኢቲሲ ታስተምሪያለሽ ፓርታይም? ረስቼ ነው። ኢቲሲ ላይ በምንድን ነው የምትመጪው? ያው የስትራቴጂክ ሊደርሺፕ ሊደር አዝ ማናጀር እና የሊደርሺፕ ኮርሶችን አስተምራለሁ። የሊደርሺፕ ኮቺንግ ኔትወርክ የሚባለው እሱ የሚሰጠው እዛ ተቋም ውስጥም ደግሞ ፋካልቲ ሜምበር ሆኜ አገለግላለሁኝ። እንግዲህ ያው የዩዝ ኮቺንግ ኢን ኢትዮጵያ ዩዝ ኮቺንግ ሚኒስትሪ ኢን ኢትዮጵያ የሚባል ደግሞ በካውንስሉ ስር የተቋቋመ በወጣቶች ላይ የሚሰራ እዛ ውስጥ እንደ ፋውንዲንግ ሜምበር እንደ ዳይሬክተርም ሆኜ
በእርግጥ ብዙዎቻችን እዛ ውስጥ የበጎ ፈቃድ አገልጋዮች ሆነ በጣም እግዚአብሔር እየረዳን እሱም በዋናነት አሁን ከኮምፓሽን ኢንተርናሽናል ጋር ነው የምንሰራው እና በተለይ ወጣቶች ላይ የሚሰሩ የወጣት መሪዎችን በኮች አፕሮች ሊደርሺፕ ስልጠናዎችን ወደ 200 የሚጠጉ አሁን እንግዲህ በእኛ ማህበረሰብ ውስጥ በደንብ ይሄ የአይሴፍ ዌይ ኮቺንግ በደንብ በእርግጥ ጀነራላይዝ ማድረግ ይከብዳል እና እንግዲህ ያንን ጉዞ ጀምረናል። ምን ያህል በሌላ አቅጣጫ እየተሰራ እንዳለ ባላቅምና በጣም የሚረዳ ነው እውነት ለመናገር ይሄ የኮቺንግ አፕሮች። ያ በተወሰነ የጉዞ አካል 1 እና 2ቱን ጊዜ ላይ ስለነበርኩኝ በጣም ጥሩ እንትኖች ናቸው። ምክንያቱም ኮቺንግን ከሌሎች ነገር ጋር የመቀላቀል በራሱ ዲሲፕሊን ያለ ማስኬድም ጭምር ነገር ነበር። እኔ እንኳን በቤዚክ እና በተወሰነ አድቫንስድ በሆነችው ነገር ያንን እይታ ለማየት ያለውና በተለይም ደግሞ ዛሬ በጣም የምናወራበት ኮቺንግን ከፓረንቲንግ ጋር አያይዘን ስለሆነ ሞር ጥሩ ነገሮችን እናያለን ብዬ ተስፋ አድርጋለሁ። አብነትዬ በጣም እግዚአብሔር ይባርክሽ፣ ጥሪያችንን አክብረሽ ስለመጣሽ በጣም ዴዲኬት ሆነሽ በዚህም ጉዳይ ላይ በደንብ ቅድሚያ ወስደን ተወያይተን ተነጋግረንም ጊዜሽንም ስለሰጠሽኝ በዚህ ሁሉ ሁኔታ ውስጥ እግዚአብሔር ይባርክሽ ለማለት ነውና ወደ ቀጥታ ወደ ጥያቄ ሀሳቦቻችን ወደ መወያያ ጥያቄ አይደለም መወያያ ሀሳቦቻችን መሄድ እንችላለን። ኮቺንግ እያለን ስለሆነ አድማጮች ተመልካቾቻችን ቢሆን ኮቺንግ ምንድን ነው የሚለው እስቲ ኮቺንግን አንቺ ዲፋይን አድርገሽ። እሺ እንግዲህ ሰዎችን የምንረዳበት የተለያዩ መንገዶች አሉ እና ኮቺንግ ይሄ አንዱ ነው እና በተለይ ደግሞ ሰዎች ምን ያህል የከበሩ እንደሆኑ የምንረዳበት ለሰዎች ክብር የምንሰጥበት ትልቅ መንገድ ነው። ምክንያቱም ሰዎች አዋቂም ሆኑ ትንሽ እግዚአብሔር እንዴት ሙሉ የራሳቸው ሰብዕና ኖሯቸው እግዚአብሔር በአምሳሉ የፈጠራቸው መሆናቸውን በመረዳት ሰዎች ውስጥ እግዚአብሔር እያንዳንዱ ውስጥ መቅዲ ውስጥ እግዚአብሔር ያስቀመጠው ሌላ ነው፣ አብነት ውስጥ ያስቀመጠው ሌላ ነው እና በጣም የታመቀ እንቁ ማለት እንችላለን እና ልክ እንደው ኮቺንግን ሳስበው በሰዎች ውስጥ ያለውን እንቁን ወርቅ የማውጣት ስራ አይነት አድርገን ልንገልጸው እንችላለን። ስለዚህ በሰዎች ውስጥ እግዚአብሔር ያስቀመጠውን እምቅ የሆነ እንግዲህ ሪሶርስስ አንዳንዱ ቃላቶች እንግዲህ ይቅርታ እጠይቃለሁ ተመልካቾቼ ምክንያቱም አማርኛ ትርጉም ለማግኘት በጣም ያስቸግራልና በሰዎች ውስጥ ያለውን ጥበብ፣ ማስተዋል፣ ግንዛቤ እና የፈጠራ ችሎታ ጥንካሬያቸውን እና እነዚህን ሁሉ ነገሮች ሰዎች አውጥተው በሙላት እግዚአብሔርን በማክበር ለራሳቸው ብቻ ሳይሆን ለቤተሰባቸው፣ ለማህበረሰባቸው፣ ለሀገር የሚጠቅም ነገር አውጥተው እንዲኖሩ የሚያግዝ ነው። ስለዚህ ኮቺንግ ምንድነው? የመሪነት ማሳደጊያ ነው። ሰዎችን የምናስተምርበት በጣም ውጤታማ የሆነ መንገድ ነውና የሚገርምሽ እኔ እዛ ኢንተርናሽናል ሊደርሺፕ ዩኒቨርሲቲ ማስተምራለሁ አልፎ እና እዚህም በማስተምርባቸው ስልጠናዎች በምሰጥበት ቦታ ወጣቶችንም ይሄ ከሶፍት ስኪል ጋር ስልጠናዎች እሰጣለሁና በዋናነት ይሄ ፋሲሊቴሽን እና የኮች አፕሮችን እጠቀማለሁና ምን ማለት ነው? ይሄ በቃ እነሱ አብረው ሰሪዎች ከነሱ ጋር እንደ ፓርትነር እንደ አጋር ሽርክና ነው የሚባለው አብረን የምንሰራው ነው እና ከዛ የተነሳ ነው ሰዎች በጣም የሚወዱት እና የነሱን ተነሳሽነትን በጣም የሚያሳድግ ነው። ለምንድን ነው? ምናልባት አይዶን ነው እንግዲህ ዝርዝር ውስጥ እንዳልገባም ደግሞ ፈራለሁ። ምናልባት ኮች ምንድን ነው የሚለውን ታሪካዊ አመጣጡን ብናውቀው ትንሽ ይረዳናል። አዎ እና ምንድን ነው ቀደም ብለን ስንነጋገር እንደነበረው ሰዎች ሰረገላ ላይ ተቀምጠው በጋሪ ማለት ነው ከአንድ ቦታ ወደ ሌላ ቦታ የሚያንቀሳቀስ ወይም ደግሞ የሚያደርስ እንደሆነ ነው የሚታወቀው ኮች ማለት አሁን አንቺ ልክ ኮች ምንድን ነው ብለሽ ስጠይቅኝ ብዙ ጊዜ ሰዎች አይምሮ ውስጥ የሚመጣው ስለ አትሌቲክስ አሰልጣኝ ከዛ ጋር በተያያዘ ነው እና
ሰዎችን ከአንድ ቦታ ወደ አንድ ቦታ የሚያደርስ የሚያንቀሳቀስ እንደገና ደግሞ አይ ቲንክ ይሄ እንግዲህ በ15ኛው ምዕተ ዓመት አካባቢ የነበረው ግንዛቤ ነው። ወደ 18ኛው ዓመት አካባቢ ደግሞ አይ ቲንክ የኬምብሪጅ ዩኒቨርሲቲ ተማሪዎች ኦክስፎርድ፣ ካምብሪጅ ከሁለት አንዱ ብቻ ተማሪዎች አንድ ላይ በመሆን ግልጽ የሆነ ግብ አስቀምጠው ያን ግባቸውን ውጤታማ በሆነ መንገድ በሚያከናውኑበት ጊዜ አጠገባቸው የነበረ የሚያበረታታቸው በቃ በርቱ፣ ጎበዞች፣ ወልደን የሚላቸው ያ ሰው የሚያበረታታው ማለት ነው። እሱ ልክ እንደ ኮች ማለት ልክ እንደዛ እንደሆነ በ18ኛው ምዕተ ዓመት አካባቢ እንደዛ የሆነ መረዳት ነበረና ስለዚህ አሁን ቅድም እንደገለጽኩት ነው። ስለዚህ እንደዚህ አይነት ሁኔታን ማመቻቸት ነው እና ጎልማሶችን ለማስተማር በጣም ውጤታማ በሆነ መንገድ ለማስተማር ሰዎች በውስጣቸው ያለውን ምን ይላል አንድ ፒተር ድራከር የሚባል ሊደርሺፕ ስኮላር if you discover it you own it ይላል እና ምንድነው ራሳችን ያገኘነውን ነገር የራሳችን አድርገን በቃ ኃላፊነት ወስደን ርቀን ለመጓዝ በጣም ይረዳል። ምክንያቱም የራሳችን ያደረግነው ነገር ነው እና ከዛ አንፃር በጣም ጠቀሜታ አለውና ቅድም መነሻ ላይ እንዳነሳሹ መቅድዬ በጣም ከተለያዩ እንግዲህ ኮቺንግ አንዱ ነው። በጣም ብዙ ሰዎችን የምንረዳበት መንገድ አለ። አሁን ለምሳሌ ካውንስሊንግ አለ፣ ቴራፒ አለ፣ ሜንተሪንግ አለ፣ ኮንሰልቲንግ አለ እና ከነዚህ ግን ኮቺንግ ይለያል። ቴራፒ አይደለም ኮቺንግ። ምክንያቱም ቴራፒ ሰዎች በሆነ መንገድ በቃ የሆነ ያህል ህይወታቸውን መምራት የማይችሉ ለምልሽ ለምሳሌ በድባቴ ሊሆን ይችላል፣ በጭንቀት እንደዚህ አይነት ችግር ውስጥ የገቡ በቃ የሌላ ሰው ድጋፍ የሚያስፈልጋቸው አንዳንዴም ደግሞ ምልሽ ራሳቸውን ስለማይጠብቁ የተወሰነ ሌቭል ተነሳሽነት እንዲኖራቸው በህክምናም ሊረዱ ምልሽ ክሊኒካል የሆነ ነገር ይሆናል። ክሊኒካል እና ደግሞ ቴክኒኮችን ስለዚህ ኮቺንግ ግን ያ አይደለም፣ ካውንስሊንግም አይደለም፣ ሜንተሪንግም አይደለም። ሜንተሪንግ ምንድነው? ቅድም ስናወራ ነበረ መቅዲ ሜንተር ለማድረግ በዛ ሙያ እኔ ኤክስፐርት መሆን አለብኝ እና ምንድነው አሁን እኔ እና አንቺ እግዚአብሔር ረድቶን እንግዲህ ለረጅም ዓመት በቤተሰብ አገልግሎት ሰርተናል እና በትዳራችንም ደግሞ ቀላል አይደለም ቀላል አይደለም የኖር ነው እና ወደ 26 ዓመት በላይ ወደ 27 ኖቬምበር ላይ ስለዚህ አሁን እኔና አንቺ ምንድነው ስለ ቅድመ ጋብቻ ምን ማድረግ እንችላለን? ሜንተር መሆን እንችላለን። ብዙዎችን ከዛ አንፃር ምንድነው መካሪ መሆን እንችላለን እና ኮቺንግ ግን እንደዛ አይደለም። ኮቺንግ በፍጹም ምክር ለሌሎች መስጠት አይደለም። የራሳችን ሀሳብ ሌሎች ሰዎች ላይ መጫን አይደለም። እነሱ ጋር የታመቀ የከበረ ነገር አለ። ስለዚህ ምን አይነት አመቺ ሁኔታን እንፍጠርላቸው። ስለዚህ ያንን በውስጣቸው ያለውን ይሄን ትልቁን አቅማቸውን አውጥተው እንዴት መኖር ይችላሉ ነው ኮቺንግ እና በፍጹም ለምሳሌ አሁን ወጣቶች በተለይ በፍጹም አሁን ትንሿ ልጄ ባለቤቴ በጣም እግዚአብሔር የባረከው ሰው ነውና ልጆቼን በትምህርታቸው በጣም ነው የሚረዳቸው እና ልክ ማስረዳት ማስተማር ጀምሮ ዘርዘር ማድረግ ሲጀምር እኔ በቃ እንደዚህ ሌክቸር ከሆነ በቃ ምንድነው ያለችው ዞን አውት አደርጋለሁ በቃ ማለት በደንብ ትኩረት። ስለዚህ ይሄኛው ግን ምንድነው የሚያደርገው እነሱን ምንድነው ድራይቨር ሲት ላይ ልክ እንደማድረግ ነው። ከፊት ለፊት ሆነው እነሱ ናቸው የሚፈልጉትን ነገር የሚያስቀምጡት፣ ከዛ የሚማሩበትን መንገድ የሚለዩት። እኛም ደግሞ ቀድመን በተረዳለው መንገድ ምልሽ ያው ልጆቻችን ስለምናውቃቸው ለእያንዳንዱ ልጆቻችን የትኛው መንገድ ነው የሚሰራው ብለን ያንን በመረዳት ከነሱ ጋር ደግሞ አብረን በማቀድ አሁን የሚገርምሽ አሁን ሳያቸው በጣም ይገርመኛል ያለው ለውጥና ልጆቻችን በጣም ውጤታማ እንዲሆኑ በጣም እረድቷቸዋል። እንግዲህ ምናልባት እስኪ ምናልባት የምትይኝ ካለ ምንድነው ጥሩ እየመጣንን ጀነራል የሆነውን ነገር እያየነንና ኮቺንግን እንግዲህ ኮቺንግ ካውንስሊንግ አይደለም፣ ኮንሰልቲንግ አይደለም፣ ቴራፒ አይደለም፣ ሜንቶርሺፕ አይደለም። ኮቺንግ እንግዲህ በሰዎች ውስጥ የተቀመጠውን እምቅ ቅድም ብለሻል፣ በፊትም ደጋግመን ስናወራ በቃ የሆነ እንቁ ዳይመንድ ነው። ያንን ነገር
ባለቤቱ አንዳንድ ጊዜ ውስጣችን ላይ የተቀመጠውን ነገር አናውቀውም ይዘነው ተኝተን ሌላ ችግርና ህመም ራሳችን ላይ አድርገን ሊሆን ይችላል። ኮች እንግዲህ መጥቶ እነዛን ነገሮች ገላልጠን እንድንል እኛው በእኛው ነው እንድንፈልግም ጭምር የሚያደርገው ቅድም እንዳልነው እና ግንዛቤው በጣም አስፈላጊ ነው ለህብረተሰቡ። እንግዲህ ይሄን ከፓረንቲንግ ጋር በተለይ በጣም ሪሌት ስለሚያደርግ ቅድም ብየነካካሽው ስለሆነ በደንብ ጥሩ አድርገን እንመጣበታለን። እንግዲህ ጀነራሊ ኮቺንግ ማለት ውስጣችን ላይ ያለውን በሰዎች ውስጥ ያለውን ነገር ፍሎሪሽ እንዲያደርጉ እንዲያወጡ ማስቻል ማገዝ አጠገብ ሆኖ ጎን ሆኖ ቅድም በወጣቶቹም እንዳነሳሽው አድርግ ከምለውና እናድርግ ብለን እናድርጋ ግን ብዙ ፓርት እሱ ነው የሚሆነው። እኛ አቅጣጫ ነው የምናሳየውና እኔ እንግዲህ እንደምንተዋወቀው ነውና በዚህ ሁሉ ልጆቼን አሳድገን ስንጨርስ ባለማወቅ ኮንትሮሊንግ ዳይሬክቲንግ እንደገናም ደግሞ ማኔጅ ማድረግ የሚለው ነው እና ኮቺንጉን ኢንቴንሽናሊ ተረድቼው ሳይሆን አንዳንዴ ሳልረዳው አድርጌው ነበረ አፕላይ አድርጌዋለሁ። ስለዚህ ስንት ፐርሰንት ነው ከተባለ በእርግጥ አነስተኛ ነው ፐርሰንቱ በሱ ቸርነት ነው እንጂ ግን አሁን ለአድማጮች በተለይ ከፓረንቲንግ ጋር ይሄን አያይዘን ስናስበው በጣም ትልቅ እድልም ጭምር ነው። ብዙ ጊዜ ዲስአግሪመንቶቹ የምንላቸው በቃ ያ ማለት የሰው ልጅ ተፈጥሮ ያንን ይፈልጋል ነው አይደል ፖይንቱ አይደል? የሰው ልጅ ተፈጥሮ ኮንትሮል አድርገነው ከላዩ ላይ ተጭነን አምጣ ሂድ በዚህ ውጣ እንዲህ ከምናደርገው ይልቅ ትችላለህ ይሄን አድርገው ብለን ስናመላክተው ያ የሰው ተፈጥሮ ነው ብዬ አስባለሁና ሜቢ እዚህ ላይ አንዳንድ ሀሳቦች ብንልና ይሄ የኮቺንግ ራሱ ፕሮሰሱስ ምን ይመስላል? ፕሮሰስ የሚለው እንግዲህ መካከለኛ ሴንትራል ነገር ነው ኮቺንግ ጋርና እስቲ እሱን እናውራ። ወደ ፓረንቲንጉ በጣም ደግሞ እንሄዳለን። እንግዲህ ኮቺንግ ምንድነው እንዳልሽው የሆነ የአንድ ታይም በአንድ ጊዜ የሚደረግ ወይም ደግሞ ባንዴ ለውጥን ሰዎች እንዲያመጡ የምንጠብቅበት ነገር አይደለም እና ቀጣይነት ያለው ፕሮሰስ ነው። ስለዚህ ያ እዛ ውስጥ ምንድነው የሚካተተው? ቅድም አመቺ ሁኔታን መፍጠርን በእኛ ላይ አመኔታ እንዲኖራቸው የመሳሰሉትን ነገር ስል ነበር እና ምንድነው እንግዲህ አሁን በመጀመሪያ ይሄኛው አስተሳሰብ ካለኝ የሰው ልጅ ምን ያህል የከበረ ነው፣ በእግዚአብሔር አምሳል የተፈጠረ ነው። ለዚህ ነው ምሳሌ 25 ላይ የሰው ልብ እንደ ጥልቅ ውሃ ነው እና አስተዋይ ሰው ግን ምንድነው ያንን ቀጥቶ ያወጣዋል። ስለዚህ ይሄ ምን ይመስላል ሂደቱ ምን ይመስላል ለሚለው እንግዲህ በመጀመሪያ ይህ አይነቱ አስተሳሰብ ካለ ያንን አመቺ ሁኔታ ለመፍጠር በመጀመሪያ እኔ ይሄ ምንድነው ጥሩ አዳማጭ ወይም ደግሞ ሁለንተናይን ሰጥቼ በጥልቀት ሰዎችን ማዳመጥ መቻል አለብኝ እና ይሄ ደግሞ እምልሽ አንቺ እንግዲህ ራስሽን አስቢው። ሰው የሆነ ነገር እየነገርሽው አንቺን ትኩረት ሰጥቶ ስትመለከቹ ያ ሰው የልብሽን እየነገርሽው አንቺ ጋር እንደሌለ እያዳመጥሽ እንዳልሆነ ስታስቢ ምንድነው የሚሰማሽ? ለመቀጠል ምንም ተነሳሽነት አይኖርሽም አይደለ? ስለዚህ ይሄ ማዳመጥ የሚባለው ነገር ሁለንተና ሰጥቶ ማዳመጥ ማለት የራስን ነገር በቃ ማቆምን ይጠይቃል። በራሴ አሁን ብዙ የራሴ ነገሮች ሊኖሩኝ ይችላሉ። ስለዚህ እነሱን ቆም በማድረግ ሁለንተናይን ሰጥቼ ማዳመጥ አለብኝ እና ማዳመጥ በምንልበት ጊዜ ደግሞ በንግግር የሚገለጸውን አይደለም። ይሄ ምልሽ ብዙዎቻችን የምናውቀው ይመስለኛል እና ከ70% በላይ በንግግር የማይገለጡትን ነገሮች ያንን መረዳትን መገንዘብን ይገለጣል ያካትታል እና ለምሳሌ እኛ አንዱ ምንድነው እግዚአብሔር የሰጠን በመንፈስ ቅዱስ ማዳመጥ ማለት ይሄ ኢንቱዊሽን እና በውስጥ በደንብ ያንን በዛ በጣም አምናለሁኝ እኔ እውነት ለመናገር እና አሁን ቅድም እንዳልኩት
በሰው እንዴት ይቻላል? በሆነ ቴክኒክ ወይም በሰው አስቢ። አሁን ከዚህ በኋላ እኔ ሁለንተናዬን ሰጥቼ ነው በቃ ማዳምጠው ብዬ በራሴ ጥረት ማድረግ የሚቻል አይደለም። ይሄ ግን ሙሉ በሙሉ በእግዚአብሔር በመደገፍ ራስን ይሄ ምንድነው በደንብ በቃ በመሰጠት ሰሬንደር በማድረግ የምናደርገው ምን ልበል አገልግሎት ነው። ስለዚህ ከንግግሩ ጀርባ ያለውን ሰዎች አካላቸውን አሁን ምልሽ ሁለንተናቸው የሚለውን ነገር የድምፅ አወጣጣቸው የሚለውንና ይሄ እንግዲህ ራሱ ሰፊ ነገር ነው። ይሄ ሰዎችን አክቲቭሊ ሊስኒንግ ይባላል፣ አውተንቲክ ሊስኒንግ ይባላል። እና ሁለንተና ሰተን ማዳመጥን ወላጆች እንዲህ አይነት አዳማጮች ናቸው ወይ? ቤታችን እንደዛ እና ይሄ ፕሮሰስ እንግዲህ በመጀመሪያ መቀበልን በቃ ሰዎችን ማንም ይሁን የከበሩ ናቸው ብሎ ያንን ሙሉ በሙሉ ምንም አይነት ሰው ይሁን ሙሉ በሙሉ መቀበልን ለማዳመጥ ሁለንተና መስጠትን ይሄ እንግዲህ ፉሊ ፕሬዘንት ከሚለውም ሐሳብ ጋራ በጣም ይሄዳል። እና ሌላው ደግሞ ቅድም እንዳልኩት ሌላው አመቺ ሂደቱ እንግዲህ ማለት ይሄን ነው። እንግዲህ በመጀመሪያ ጤናማ የሆነ ግንኙነትን መፍጠርን ሰዎች እኛን ሪሊ ያምኑናል ወይ? ይሄንን ውስጣቸው ያለውን ለማንም የማይነግሩትን ነገር ለኛ እንዲነግሩን እንደዛ አይነት አመቺ ሁኔታ ፈጥረናል ወይ? ይሄንን ለማድረግ ምንድነው በቀደም ስንነጋገር የነበረው ልጆቻችን ብዙ ጊዜ በቃ እኛን ጀጅ አድርጉናል፣ ምንድነው ይፈርዱብናል፣ በቃ ወይ ባለባበሳችን ወይ በሆነ ነገራችን። ግን አሁን እዚህ ኮቺንግ በላይ በምንመጣበት ጊዜ ይሄንን ነገር ከላያችን ላይ ማውጣት አለብን። ሰው ላይ በፍጹም በምንም አይነት እነሱ ላይ እንደማንፈርድባቸው ያንን የሚያስረዳ መሆን አለበት እያንዳንዱ ሂደት። ከዛ በኋላ ሰው ይሄንን ካገኘ አንቺን ካመነሽ እንደማትፈርጅበት ካወቀ ሁለንተናሽን ሰጠሽ እንደምታዳምጪው ካወቀ ሰው ውስጡ ያለውን ለማውጣት አይቸገርም። እና በዋናነት ደግሞ ምንድነው ይሄ ጥሩ ጥያቄ መጠየቅ መቻል። እንግዲህ አሁን ተለውጠን ከሆነ አላውቅም፣ በእርግጥ ጀነራላይዝ ማድረግ አልፈልግም። እና በጣም የሚያስፈልገን ትልቁ ነገር ጥሩ ጥያቄ መጠየቅን መቻል። ምክንያቱም ጥያቄ ማለት it is like እንዴት ብዬ ልግለጸው፣ ልክ በቃ የተከፈተ ሰማይ ማለት ትችያለሽ። አንዳንዴ ጥያቄ አግባብነት ያለው ጥያቄ ስንጠይቃቸው የሚገርም ግንዛቤ ነው ሰዎች የሚያገኙት። እና ስለዚህ ይሄ ጥሩ ጥያቄ መጠየቅን እነዚህ ዊዝደም ኩዌስችንስ የሚባሉት በተለይ ዋት ለምሳሌ ምንድን ነው የሆነብህ? ምን ማድረግ ታዲያ ትፈልጋለህ? ካለንበት ሁኔታ ጋር ሰዎችን ኮች በምናደርግበት ጊዜ ሁኔታውን ተረድተን የእነሱን አውድ ተረድተን ነው ጥያቄ የሆነ ጥያቄ ሜሞራይዝ አድርገን የሆነ ሸምድረን አይደለም እንጠይቀው በፍጹም። ምክንያቱም ይሄ አሁን በጣም ሴንሲቲቭ የሆነ ሰዎች ያሉበትን ሁኔታ አውድ መረዳት መገንዘብ ነው ስንል የሆነ ጥያቄ ሸምድዴ መጥቼ እነሱ ላይ ካደረኩት this is a disservice። ይሄ እውነተኛ መሆን አይደለም። እና ያን እዛ ሁኔታ ላይ ሆኜ ስሰማ ስረዳ ምን አይነት ጥያቄ መጠየቅ እንዳለብኝ ልክ ያንን ጥያቄ ትክክለኛ ጥያቄ ስንጠይቃቸው ዜን ብዙ ነገር ነው የሚከፈትላቸው። እና ከዛ በኋላ በደንብ ደግሞ አጠር አድርገን ዋና ሐሳቡን አጠቃለን ደግሞ እንደዚህ ማለት ነው ብለን አግባብ ያለው ተከታይ ጥያቄ መጠየቅን ያካትታል ማለት ነው ይሄ ሂደቱ። እና እነሱ ናቸው በዋናነት እነሱ ምንድን ነው ይዘው የመጡት ኢሹ ወይም ደግሞ ማከናወን የፈለጉት ግብ ምንድን ነው? እነሱ ናቸው ይሄንን ሐሳብ የሚያቀርቡት። እኔ አይደለሁም ለነሱ አጀንዳ ሴት ማደርግላቸው። እና እነሱ በቃ ዛሬ ጉዳይ አብነት በውስጤ ያለው ነገር ወይም ደግሞ የገጠመኝ ነገር ወይም ደግሞ ራሴን ማሳደግ የምፈልግበት ነገር የህይወቴ ግብ በቃ እና በብዙ አቅጣጫ ምልሽ ከግል ህይወታቸው፣ ከስራ ህይወታቸው ምልሽ ከመንፈሳዊ ህይወታቸው፣ ከጓደኛ ጋራ ምልሽ እንግዲህ ታርጌቱ በብዙ ምልሽ በስራ ስፍራ በቤተሰብ ሴቲንግ ሊሆን ይችላልና ሂደቱ ግን በዋናነት እነዚህን
ያካተቱ ናቸውና እንግዲህ ከዛም ቀጥሎ ደግሞ ምንድነው ተግዳሮት የሆነባቸው ነገር ማለት ያንን ግብ ያስቀመጡትን የለዩትን አጀንዳ በሙላት እንዲያከናውኑት ተግዳሮት የሆነባቸው ነገር ምንድነው? መንገዳቸው ላይ የቆመው አልፈው እንዳይሄዱ ያደረጓቸው ነገሮች ምንድናቸው? እና እነዚህን ደግሞ ተግዳሮቶቻቸውን ልክ ምንድነው ኮቺንግ አሁን ምንድነው ትራንዛክሽናል የሚባለው አማርኛ ትርጉሙ እንደሆነ ኮቺንግ ትራንዛክሽናል አይደለም። ምን ለማለት ፈልጌ ነው ሐሳቡ ይሄ ከላይ የሆኑ ችግሮችን መፍታት አይደለም። ይሄ ዶክተርሽ የሚጠቀምበት ምሳሌ በጣም ደስ ይላኛል። ይሄ የሆነ ቁስል ሲቆስል ቁስሉን ሳናከም ፕላስተር ላይ መለጠፍ አይነት ማለት ነው ይሄ ትራንዛክሽናል ማለት። ምክንያቱም ከዛ በኋላ ከስር መሰረት ችግሩ ስላልታወቀ ነገ ሌላ የባሰ ሆኖ ችግሩ ሊከሰት ይችላል። ስለዚህ ኮቺንግም እነዚህ ኮች ለመደረግ የሚመጡትን ሰዎች በምንረዳበት ጊዜ ዋናው ይሄ ምንድነው እመርታዊ የሆነ ለውጥ ነው። ችግሩን ከስር መሰረቱ እንዲያዩት በቃ ውስጣዊ ማንነታቸውን አጥልቀው በደንብ ሁኔታቸውን ያሉበትን ሁኔታ ከብዙ አንግል ማየት እንዲችሉና ዘለቄታዊነት ባለው መንገድ ላሉበት ተግዳሮት መፍትሄ እንዲያገኙ ማገዝ ነው እና ከዛም በዘለለ እንግዲህ ኃላፊነት ወስደው ይሄ ምልሽ አጀንዳውን እነሱ ካስቀመጡት የመፍትሄ ሐሳቡን እነሱ ካፈለቁት ይሄንን ኃላፊነት ብዙ ጊዜ አካውንታቢሊቲ ኃላፊነትን መውሰድ ብዙ ጊዜ የሚቸግረን ይሄ ግን በዚህ ሂደት ውስጥ ራሳቸው ዋና ሆነው መሪ ሆነው ከሆነ ግን ኃላፊነት ለመውሰድ ወይም ደግሞ ይሄን ነገር ከዚህ ቀጥዬ ምን ተግባራዊ ላድርግ የሚነውን ለማድረግ አይቸገሩም እና ይሄንን ምንድነው በደንብ በቃ ግባቸውን እስከ መጨረሻው እስኪያከናውኑ ድረስ ለማድረግ ለመፈጸም በደንብ ተነሳሽነት እንዲኖራቸው ያደርጋልና ስለዚህ ምንድነው ጤናማ የሆነ አመኔታዊ ያለበት ሳንፈርድ በጥልቀት አዳንጠናቸው ግቡን እነሱ ሲያስቀምጡ በፊታቸው የተግዳሮት የሆነባቸውን ነገሮች እንዲለዩ ጥሩ ጥያቄዎች ስንጠይቃቸው እና እንግዲህ ይሄ በጣም በጥቂቱ ነው። ምክንያቱም ኮቺንግ በጣም ትልቅ ሰፊ ሀሳብ ነውና እንግዲህ ፕሮሰሱ ሂደቱ ምን ይመስላል አልሽኝ። እንግዲህ በጥቂቱ ይሄንን ይመስላል። በጣም አመሰግናለሁ። ወደ ፕሮሰሶቹ ላይ እንግዲህ በጣም ትልልቆቹ አንኳሮቹ ቅድም አንቺም እንዳልሽው ይሄ አክቲቭ ሊስኒንጉ በጣም ልባዊ ሆኖ ማዳመጥ መስማት አይደለም ማዳመጥ መስማትና ማዳመጥ በጣም ይለያያሉ። እዚህ እንዳልሽው አመኔታን እንዲያዳብሩ ካደረግን ፉሊ ካዳመጥናቸው እነዚህ ሰዎች ልባቸውን ላይ ከፍቱልን አይችሉም። እነዛ ደግሞ ጥያቄዎቹ እንዳልሽው አንዳንድ ጊዜ ሰዎች በጣም ይሄ ቀስቃሽ የሆኑና በጣም ውስጣቸውን እንዲመለከቱ የሚያደርጉ ጥያቄዎች ይሄ ዊዝደም ኩዌስችኖቹን ስናመጣላቸው የሚገርመው መልሱን ሲያገኙት እዛው ጋር ይታያል አይደለም። ከዛ እንዲያውም እንደው ዝም ብዬ መጣው እንጂ አቋርጬ በሄድ ራሱ አይነት እስኪያስበል ፖይንቱን ነው ምንድነው በሰው ልጅ ህይወት ውስጥ ሁሉ ጊዜ እንደቆምን አእምሮ ማይንድ ሴታችንም አካላችንም ሁሌ ዌል እንደሆነ አይሆንምና ጊዜያቶች አሉ። አንዳንድ ጊዜ ምንደክምበት ጫናዎቻችን የሚያሸንፉን ብዙ ሁኔታ ሲሆን እንግዲህ እንደዚህ ያሉ ኮቺንጎቹ ምን ማለት ነው? መፍትሄው እኔ ጋር በዚህ በኩል ሆኖ ግን ላጣው እችላለሁ። ዛስ ዋይ እንግዲህ ኮቾቹ አስፈላጊነታችሁ ያንን ነገር እኔው ጋር ያለውም በጥያቄ እኔው ጋር መልስ እንዲገኝ ማለት እንደተባለው የሰው ልጅ አብሮ ላይሄድ በዛ ጉዞ ላይ አይችልምና እንደተባለው እንደ ሰረገላው ከዚህ ተነስቶ እዛ ለመድረስ የሚለውን ጉዞ ውዝዶ አድርጎም አይወጣም። ምክንያቱም ኦልሬዲ የህይወቱን መንገድ አቅጣጫዎቹን አግኝቷልና እኔ ያስታውሳለሁ ዶክተር ሪች የቤዚክ ኮችንና ሁለተኛውን ዙር እንትን ስንል
ብዙ ነገር ነው ለራሴ ምክንያቱም እኔ እንደ ባክግራውንዴን ከካውንስሊንግ ጋር ይያያዛል ስለዚህ ካውንስለር ምንድነው የሚያደርገውን ያው ይታወቃል ካውንስለርም አስፈላጊ ነው ሜንተርሺፕ አድራጊዎችም ኮንሰልቲንጎችም ግን ከኮቺንግ ጋር ሲመጣ ዲሲፕሊኑን ዲፍረንትሊ ማስተናገር ነው ያለብንና ብዙ ነገሮችን ሲሉ በኮቺንግ መጠቀም ያለብኝ ሜተድ በካውንስሊንግ ስጠቀመው አግኝቻለሁ ነው ራሴ ከዚህ በፊትም ሼር አድርጌሻለሁ በራሴ በልጆቼ ላይ ራሱ እንትን ነው ካውንስሊንጉን ነውና ይሄን ነገር እኮ የኮቺንግን ስቴፖችን የኮቺንግን ፕሪንሲፕል ብትጠቀመው ኖሮ ይሄን አረግ ነበር ይያልኩኝ ራሴንም እንድል ሆኛለሁና አንቺ ደግሞ በጣም ዌል ስለሄድሽበት አይደለም ከፓረንቲንግ ሰልፍ ማነው ኢንዲቪጁዋሎችን ኮች ከማድረግ አልፈሽ እንዲያውም ተቋማትንም ጭምር ታደርጊያለሽ በሀገር ውስጥም ከሀገር ውጭም በዚሁ አጋጣሚ በጣም እግዚአብሔር ረድቶሻል እንግዲህ ኮቺንግን በጠቅላላ ጀነራል ኮቺንግ ምን ይመስላል እያለን እንግዲህ ኮቺንግን ግለሰቦችን ኮች ማድረግ ጥንዶችን ኮች ማድረግ ቅድም በጣም በተግባራዊ ምሳሌ ወጣቶችን ማድረግ ህፃናትንም ይሆናል ተቋማትንም ጭምር አንስተን ነበር እንግዲህ ኮቺንግ ጠቅላላ ሐሳቡ ምን ይመስላል ስንል በየሁሉም ሁኔታ ላይ ሲገባ ዲሲፕሊኑ እንዴት አድርጎ ይተገበራል የሚለውን ለማየት እንግዲህ በተወሰነ ሞክረናልና በየተወሰነ ነገር ነው ካለንም ጊዜ አንፃር በተለይ ደግሞ ፎከሳችንን ሞር ለማድረግ እንግዲህ ቀጠሮ የሚያዝ ነው ኮቺንግን ከልጆች አስተዳደግ ጋር አያይዘን ነውና ሁሌም ጥያቄም ስለሚሆንብኝ ነውና እንግዲህ በጣም ዲሲፕሊን የተሞላበት እንደዚህ ኦርደር ያለው በስታንዳርድ የተቀመጠ ፕሮሲጀር ያለው ከሁሉ በላይ በርግጥ እንደ መንፈሳዊ ኮች ደግሞ መንፈስ ቅዱስን ኢንቮልቭ የምናደርግበት ኮቺንግ ግን ወደ ልጆቻችን ስናመጣው ይሄ ቤታችን እንግዲህ እንደ ቤተሰብ አገልግሎት ላይ ብዙ እንደቆየ ብዙ የምረዳው ከሰዎችም ቤታችን እንኖርበታለን እንዋደዳለን ግን ጥበብን ዕውቀትን እንዲህ ለማንሸራሸር ለማድረግ አሰራሮችን ለማድረግ ቤታችን ያልተፈቀደ ነው የሚመስለው ራሱ ሐሳቤ ገብቶሻል ምን ማለት ነው ልክ በቃ እንደዚህ ኦርደር ያለው በስኬጁል እኮ ኮቺንጉን ላናረገው እንችላለን በሂደት ውስጥ ነው በብዙ ነገር ውስጥ የሚገባው ግን አንዳንድ ጊዜ እንደዚህ ያሉ ነገሮች ቤታችን ሁሉ ጊዜ በፍቅር እንዲያውም አንድ ቃል አስታውስኩ መጽሐፍ ቅዱስ ምሳሌ መጽሐፍ ላይ ነው ቤት በጥበብ ይሰራል በማስተዋልም ይጸናል ይልና በእውቀት ከከበረውና ከአማራው ሀብት ሁሉ ጓዳዎች ይሞላሉ ይላልና ዶክተር ማይልስ ይሄንን ሐሳብ ሲያስረዳው በፍቅር ትዳርም ህይወትም ይጀመራል ይመሰረታል ግን በፍቅር ብቻውን ለመዝለቅ አይችልም እና ያው ረጅም ጊዜ በማማከር ህይወቱ ያየውን ሰዎች እንዋደዳለን በጣም ወዳታለሁ በጣም ወደዋለሁ ግን መኖር አንችልም እንዋደዳለን ግን ለመኖር አንችልም የሚለውን ነገር አንስቶ ይሄን ቃል ይሄም ሐሳብ ሲወስደው ፍቅር ብቻውን ለማኖር ጉልበት ያንሰዋል ፍቅር በራሱ ሙሉ ነው ግን ዕውቀቶች ይፈልጋሉ ማስተዋል ይፈልጋል እንደገና ምን ይላል በእውቀት ከከበረውና ከአማራው ሀብት ሁሉ ይሞላሉ ዝም ብሎ ቤት ሳይሆን የተዋበ ያማረ ያሉት ዕቃዎች ሁሉ በጣም ፈንክሽናል የሆኑ እንዲሆኑ ይፈልጋልና እንደሆነ የኮቺንግንም ከፓረንቲንግ ጋር ሳይያይዘው ቤታችን ውስጥ ዕውቀትን መነጋገር እርስ በርሳችን ሐሳቦችን መለዋወጥን በተለይ እንደኛ ብዙ ልማድ የለንም በገጠመኝ ጨዋታ ይኖረናል ጆኮች ይኖራሉ አብረን እንበላለን እንጠጣለን ግን ኮቺንግን በፓረንቲንግ ውስጥ ስናስገባ እንደው ልጄን እንደው በቃ ስራ የተቀጠረንም አይነት እንዳይመስለን ወይ መስሪያ ቤት እንዳናስመስለው እሰጋለሁና እስቲ እንደው ቀለል ካለው ሐሳብ እንደው አንቺ ያጠቃልሽ እኔ ፓረንት መሆንን ነው ማቀው አንቺ ደግሞ ኮቺንግ በፓረንቲንግ ውስጥ እንዴት ይሄዳል እንዴትስ ያልን ነው እለት እለት የህይወታችን የፓረንቲንጋችን አካል የምናደርገው የሚለውን ነገር እስቲ እንደው ብናየው እሺ ቴንኪው መቅድዬ በጣም ሰፊ ሐሳብ ነው ምናልባት ይሄንን ስትጠይቂኝ አንድ አይ ቲንክ 3 ነገሮች ናቸው ወደ ሐሳቤ የመጡት እና ምንድነው ቅድም ስናወራ ነበርና አንድ በጣም መጠቀምበት መጽሐፍ እኔና ባለቤቴን በጣም ይረዳል ይሄ ላይፍ ጊቪንግ ሆም የሚባል መጽሐፍ ነውና እዛ መጽሐፍ ላይ ምን ትናለሽ ልጆች እቤታቸው ውስጥ ሆነው ሆም ሲክ ይሆናሉ ቤት ይናፍቃቸዋል እና ልጅ አባት እያለው ልጆች አባት እያላቸው እናት እያላቸው
እንደምን ይሆናሉ እንደ ወላጅ እንደሌላቸው ሆነው ቤተሰብ ውስጥ ይኖራሉ ማለት ነው። ከዛ የተነሳ ልጆች ለተለያየ ችግር ይጋለጣሉ ማለት ነውና ይሄ ምን ማለት ነው? ልጆቻችንን ወደናቸው ግን እንዴት አድርገን እንደምናዳምጣቸው እምልሽ አሁን በተለይ ቅድም ስንነጋገር ነበርና በተለይ እስከ ልጆቻችን እስከ መካከለኛው 25 እስከ ሚድ 20 ድረስ ሚድ 25 እንደዚህ አካባቢ ድረስ በደንብ ሁለንተናዊ ምልሽ ማንነታቸው በደንብ ያደገ አይደለም። በተለይ አይምሯቸው ይሄ ፊት ለፊቱ የአይምሯቸው ክፍል የሲኢኦ ኦፍ አወር ብሬን የቺፍ ኤግዜኪቲቭ ኦፊሰር እንደሚለው የሚባለው ማለት ነው። እሱ ምንድነው ነገሮችን በደንብ ምክንያታዊ መሆንን፣ በስሜት አለመነዳትን ያንን በደንብ የበሰሉ የሚያደርግ ነውና ልጆች እስከዛ ጊዜ ድረስ በደንብ ይሄ የአእምሯቸው ክፍል በደንብ ስለማያደግ በጣም እርዳታ የሚያስፈልግበት ጊዜ ነውና እንግዲህ እንደ ወላጅ አንደኛ ግንዛቤም ከማጣት አንጻር፣ ሁለተኛም እነዚህ ቅድም ያልሽው ነገር እውነት ነው። በትዳር ውስጥ የምንገባው ተዋደን ነው፣ በፍቅር ነው። ነገር ግን ምንድነው ክህሎት ከማጣት የተነሳ ዕውቀት ከማጣት የተነሳ ግን ልጆቻችን ሲጎዱ ትዳራችን ሲፈርስ እናያለን። እና ስለዚህ ይሄንን አሁን ያልነውን ልጆች በቤተሰብ ውስጥ እንዲያብቡ እንዲለመልሙ እግዚአብሔር በውስጣቸው ያስቀመጠውን ነገር አውጥተው በሙላት እንዲኖሩ ያ ያልነው የኮቺንግ ፕሪንሲፕል በጣም ነው የሚረዳው። እና እመጣለሁ ወደዚህ ሀሳብ እቀጥልበታለሁ። ሌላ ለማካፈል ያሰብኩት ምንድነው አይ ቲንክ አይ ዶንት ኖ አንድ አመት ይኖረው ይሆናል አንድ የሜንታል ዌልቢንግ ጋር በተያያዘ አንድ ሴሚናር እየተካፈልኩ ነበረና እዛ ሴሚናር ላይ በጣም የታወቁ የእምነት በዚህ ዙሪያ ላይ ላይክ ምንድነው የሚባለው እንደ ፋዘር ኦፍ ምንድነው የስነ አእምሮ አባት በዚህ ሙያው እንደ አባት የሚታዩ ናቸው በእኛ ሀገር። እሳቸው ሲናገሩ የሰማሁት በእኛ ማህበረሰብ አምራቹ ክፍል ማለትም ወጣቱ ነው በዋናነት ለትልቅ የአእምሮ የሜንታል ዌልቢንግ ክራይሲስ ላይ በጣም አፌክትድ የሆነው እና በአብላጫው ፐርሰንቴጅ ብለው ሲናገሩ በጣም ስትራይክ አደረገኝና እጄን አውጥቼ ጠየኳቸውና ከዚህ አንጻር እንደው የወላጆች እኔ ማተኮር የምፈልገው መፍትሄው ላይ ነውና ከዚህ አንጻር እንደው የወላጆች ሚና ምንድነው ብለው ያስባሉ ብዬ ስላቸው በዋናነት ወጣቶች ወደ እንዲህ አይነት ነገር ውስጥ የሚገቡት እንዲህ አይነት ችግር ውስጥ የሚገቡት የሚያስፈልገውን ክህሎት በእድሜያቸው ልክ ስላላገኙና ህይወትን መጋፈጥ ችግር የመፍታት ክህሎት ስለሌላቸው የመግባባት ከሰዎች ጋር የመግባባት ኮንፍሊክት ሪዞልቭ ማድረግ ፕሮብለም ሶልቭ የማድረግ እንደገና ደግሞ አሁን ደግሞ በተለይ ያለንበት ይሄ የ21ኛው ምዕተ ዓመት በጣም ለብዙ ነገር ነው ልጆቹ ተጋላጭ ያደረጋቸው። ስለዚህ ይሄንን ዓለም ተጋፍጠው መቋቋም የሚችሉበትን አቅም ውስጣቸው ምን አላደረግንም ልጆቻችን ላይ ቢልድ ካለ ማድረግ የተነሳ ነው። ስለዚህ ይሄ ቤት ውስጥ ነው ትልቁ ስራ መሰራት ያለበት እና ልጆችን ቅድም ልክ እንዳልነው ልክ እግዚአብሔር ሲሰጠን በቃኛ ለካ እግዚአብሔር አምኖ ነው እነዚህ ልጆች የሰጠን ማንም ሊሰጠን ማይችል ስጦታ። ስለዚህ ግብ ሊኖረን ይገባል፣ የቤተሰብ ግብ ሊኖረን ይገባል፣ የቤተሰብ የህይወት መርህ። ይሄ ሁሉ ምንድነው ከኮቺንግ ፕሪንሲፕል ጋር በጣም የሚሄድ ነው። ምክንያቱም ምንድነው ዋናው ኮንሽስ መሆንን ነው ልብ ማለትን ነው እንጂ ዝም ብለን ህይወትን በዘፈቀደ የምንመራው አይደለም። እና ከልጆቻችን ጋር በሚኖረን ግንኙነት አንደኛ መጀመር ያለብን እኔ ማምነው ከራሳችን ነው። አሁን እኔ ኮቺንግ በዋናነት የረዳኝ ራሴን ነው። ራሴን በመጀመሪያ ምን ማድረግ አለብኝ? ራሴን ማወቅ አለብኝ። አብነት ማናት? የህይወት ዓላማዋ ምንድን ነው? እዚህ ምድር ላይ ለምንድን ነው የምትኖረው? ቅድሚያ የምትሰጣቸው ነገሮች ምንድን ናቸው? ጥንካሬዋ ምንድን ነው? ተግዳሮቷስ ምንድን ነው? እና ራሴን
ምልሽ አሁን ቀኔ ለምሳሌ ቀኔን ወደ ማታ ስገባ አጓጉል የሆነ ነገር ከሰዎች ጋር ከነበረኝ ቆም ብዬ ራሴን መጠየቅ አለብኝ። ምን ነበር የተፈጠረው? በተሻለ መንገድ እኮ ይሄን ነገር አንድል ማድረግ እችል ነበር። ይሄ ሁሉ ምንድነው? በጣም ሰልፍ አዌር የሆነ ራሱን የሚያውቅ ሰው። ስለዚህ ወላጅ በመጀመሪያ ከራሱ ነው መጀመር ያለበት። በጥልቅ ራሴን በዓላማ የምኖር አርቄ የማስብ መሆን አለብኝ። ራሴን ካላዳመጥኩኝ ሌላውን ላዳመጥ አልችልም። በመጀመሪያ ወደ ራሴ መመለከት፣ ጊዜን መውሰድ፣ ራሴን ማዳመጥ፣ ቁጭ ብለን በእውነት ሰውነታችን ራሱ ብዙ ነገር ይነግረናል። ምንሽ አሁን አንዳንዴ ደጋግሞ በዚህ በኩል የሆነ ነገር የሚሰማን ከሆነ ወይ በዚህ በኩል የሚሰማ ከሆነ ወይ ሆዳችን የሆነ ነገር የሚሰማን ከሆነ ወይ ልባችን በጣም የመታ ከሆነ ወይ እጃችን የሆነ የሚል ከሆነ የሆነ ነገር ምልክት እያሳየን ነው። ግን ጊዜ አለን ወይ ለማዳመጥ? ቆም ብለን ራስን ለማዳመጥ በአካባቢያቸው ያሉትንም ልጆቻችንም የትዳር አጋሮቻችንንም በጥልቀት ለማዳመጥ ሪሊ ይሄንን ሆን ብለን እናደርገዋለን ወይ? እና ቅድም ያልነው መርህ እዚህም ላይ ይሄዳል። እኛ ከልጆቻችን መማር አለብን። አሁን እኔ ትንሿ ልጄ ወደ 18 ዓመቷ ነው፣ ግን ከታች ጀምሮ ኃይለኛ ጠያቂ ናት። በቃ ስልችት እስከሚልሽ ድረስ ምን ብዬ ልንገርሽ። ስለዚህ ምንድነው እኛ ልክ የሆነ ነገር ሲሉን ቶሎ ይሄ ሪአክት ከማድረግ ይልቅ ቆም ብለን እነሱን በመረዳት በመገንዘብ ጥሩ ጥያቄ ልጆቻችንን መጠየቅ፣ እንደገና ደግሞ አሁን ይሄ ቅድም ማዳመጥ የሚለው ነገር ለራስ ጊዜ መስጠትን ነው። እኛ መቼም በጣም እንደ ክርስቲያን በጣም የተሻለ ፖዚሽን ላይ ነው ያለ ነው። ምክንያቱም ጊዜን ወስዳለን። መቼም ሰው ክርስቲያን ነኝ ብሎ የጥሞና ጊዜ የማይኖረው ወይም ደግሞ ቆም ብሎ የማያሰላስብ ገለል ብሎ ከጌታችን እንደተማር ነው ገለል ብለን ለኛ አፒሊንግ በሆነ መንገድ እኔ አሁን ኔቸር በጣም ወዳለው ልጆቼን በጠይቂያቸው ይነግሩሻል። እኔ የወፍ ድምጽ በጣም ነው የምወደው፣ የውሃ ድምጽ በጣም ነው የምወደው። ምክንያቱም ራሴን በቃ ለማረጋጋት የጥሞና ጊዜ ለመውሰድ ቁጭ ብዬም በጸሎት ሆኜ እግዚአብሔር ምን እያልከኝ ነው ለማለት። አሁን ለምሳሌ አንድ ምሳሌ ዛሬ ጠዋት ተነስቼ ሁላችንም እንግዲህ ሬጉላር እንትን አለን፣ ሪዝም አለን፣ ሪቹዋል ዘወትር የምናደርገው እና ኮቺንግ በነገራችን ላይ ይሄም በጣም እንትን ሊኖረን ይገባል። ይሄ ምንድነው የህይወት ዘይቤ ሆኖ በቀጣይነት የምናደርገው ልምምድ ሊኖረን ይገባል እና ያ ራሱ አንዱ ልጆቻችን ህይወታችን ነው የሚያሳየው። እና ጠዋት ስንነሳ ምንድነው የምናደርገው? መጀመሪያ የምናደርገው ነገር ምንድነው? ማታ ስንገባ በመጀመሪያ የምናደርገው ነገር ምንድነው? እና ይሄ ልብ ማለትን የሚፈልጉ ኮንሽስ መሆንን የሚፈልጉ በጣም ብዙ ነገሮች አሉና ቅድም ያነሳሁት ምሳሌ ምንድነው? እና እኔ በጣም ከራሴ ጋር ጊዜ ማሳለፍ በጣም ከሚወዱት ሰዎች ነኝና አንድ ጉዳይ ነበረኝና እና ጌታን ጠየቅኩት እና ግን ያለኝ ምንድነው ወደ ራሴ መመልከት አለብኝ። ሁለት ነገሮች ነው ጌታ የተናገረኝና ልበ ሰፊ መሆን አለብኝ፣ መተው አለብኝና በሆነ ነገር የሆነ ነገር ተፈጥሮ ያን ጉዳይ በቃ ሙጭጭ ብዬ ይዤ እንደ ወጥመድ ሲሆንብኝ ራሴን አገኘሁት። ስለዚህ አንደኛ ነገር ምንድነው ከሰዎች ጋር ሲሆን ልበ ሰፊ መሆን መተው። ይሄ ሁሉ ምሳሌ የማመጣው ምንድነው ኮች ለማድረግ መጀመሪያ ራስ ላይ መስራትን ይጠይቃል። ከራስ ሰው ራሱን የሚፈራ ሰው እኔ ብዙ ያለ ነው ይመስለኝ፣ ከራሱ ጋር ሽሽት። ስለዚህ ቁጭ ማለትን በዚህ ዘመን እንትኑ ኖይዙ በጣም ብዙ ነው፣ ሩጫው በጣም ብዙ ነው እና በጣም የሚያስፈልገን ነገር መቀመጥ፣ ራስን ማዳመጥ፣ አምላካችንንም ለማዳመጥ፣ ቃሉ የሚለንም ለማዳመጥ፣ ከዛም በኋላ ኔክስትስ ምን እያልከኝ ነው የሚለውንም ለማድረግ ይሄንን ይፈልጋል ማለት ነውና
አንዱ ምንድነው በቃ ዝም ማለትን መለማመድ። ዝም ማለት አይድል መሆን አይደለም በፍጹም ነው። ብዙ ጊዜ ሁሉም ሰው ተናጋሪ ከሆነ ሁሉም ሰው ምክር ሰጪ ከሆነ ቤት ውስጥ በፍጹም መደማማጥ የለም፣ መተላለፍ ነው። ለዛ ነው ቅድም ያልኩት በእናትና አባት መካከል ግርግዳ የሚፈጠረው በልጆችም መካከል ልጆች ቤተሰባቸው ውስጥ ሆነው እንደ ወላጅ አልባ የሚኖሩት ጊዜ ስለማንሰሳት ነው። ስለዚህ ከወላጅነት አንጻር ላልሽ እኔ አሁን ራሴ ላይ በደንብ መስራት ነው። የትዳር አጋሪም ራሱ ላይ በደንብ መስራት ነው እና ከራስ ይጀምራል እና ምናልባት ይሄ ሰልፍ አዌርነስ የምንለው ነገር አለ። ሌላው ፓረንቲንግን ስናስብ አንድ በጣም ቆይቷል እና አንድ ጽሁፍ ላይ ፓረንቲንግ ኮሊንግ ነው፣ እንደገና የልብ ስራ ነው የሚል ነው። እንግዲህ የልብ ስራ ከሆነ የልብ ስራን አልህቆ በጣም አሳምሮ፣ ጥሪ ከሆነ ደግሞ ጠሪ አለ፣ ጥሪውን የሰጠ አለ፣ የሚጠይቅ አለ፣ ባላደራነት ውስጡ ጭምራለ እና አይደለም ኮቺንግ በጣም ብዙ ዲሲፕሊኖችም መጥተው እንትን ሊሉት ይገባል ነው እኔ ፓረንቲንግን የምለው። ምክንያቱም ልጆችን ማሳደግ አገልግሎታችን ነው፣ ጥሪያችን ነው፣ አደራችን ነው፣ ኃላፊነታችን ነው። ያ ስለሆነ የሚያማምሩ እና በጣም ብዙ አስፈላጊ እውቀቶችን ማምጣት ሲያንሰን ነው እንጂ አይበዛም። ስለዚህ ፓረንቲንግን ኮቺንግን በፓረንቲንግ ውስጥ ስናመጣ በጣም አስፈላጊ ነው። ምክንያቱም ቅድም በመግቢያው እንዳወራ ነው ኮቺንግን ሜሬጅ ውስጥ ተግባራዊ ይሆናል። ኮቺንግ በሊደርሺፕ ውስጥ፣ ኮቺንግ በተለያየ በዩዝ ሚኒስትሪ፣ በተለያየ በቸርች ሚኒስትሪ ላይ፣ በሚሽን ላይ ሁሉ ይሆናል። ግን እንደ ቤተሰብም አገልግሎት በህይወት ቴሌቪዥን በተለይ በቤተሰብ ፕሮግራም ላይ የልጆችን ማሳደግ ጉዳይ ስለምናነሳ ነው እንጂ ሲያንስበት እንጂ አይበዛበትም። እና አንድ ጊዜ አንድ ቀልድ ትዝ አለኝ ደጋግሜ እዚህም አይ ቲንክ ብየዋለሁ እና በጣም ልጆቻችን በጣም ትንንሽ ሆነው ልጆችን ለማሳደግ እንደ እድሜያቸው ሁለንተናይ የሚያግዙንን ነገሮች በነበረው ዘመኑ በፈቀደው ቴክኖሎጂ የኢንተርኔት ፍጥነት በዛ በዳያላፑ ዘመን ነው እና በጣም ድሮ ልከን ቀጥለን በምንቀበልበት ጊዜ ሪሶርሶችን በጣም አድርገን እንወስዳለን እና እኔ ቢሮ ላይ የምሰራበት ቢሮ በተቻለ መጠን ያገኘሁትን እንትን ብዬ አምጥቼ ምናምን ፕሪንት አድርጌ ከዛ እሱንም ከባለቤቴ ጋር እሱም ያገኘውን አላለና ለምንድን ነው እንትን ነው ስራ ነገር ሲሆንበት አንድ ስታፍ ነው እና በጣም ስራ ነገር ሲሆን ምንድን ነው ዛሬ ይኸኛው ምናምን እና በጣም ሳይንስ አረግሽው ግን ልጆችን ማሳደግ አለና ሳይንስ ነው ይያለው እና ሳይንስ አደረግሽው ማለት እንግዲህ ያው በእኛ አማርኛ በጣም እንትን አልሽበት ነው ሳይንስ ነው። ሳይንስም አድርገን ሁሉም አይሳካልንም አይደለ? ስለዚህ ፓረንቲንግ በጣም የተሻለ ነገር፣ ልጆችን ማሳደግ የተሻለ ነገር ዲዘርቭ ያደርጋል። ምክንያቱም አገልግሎታችን ስለሆነ በተለይ ቅድማ እንዲያነሳሽው ነገር አለ በወጣትነት እድሜ ላይ አምራች የሚባለው የህብረተሰብ ክፍል ከዚህ በፊት ባለ ክፍል ላይ ከአንድ ከአእምሮ ጤና ሐኪም ዶክተር ዮናስ ባህረ ጥበብ ጋር እንዲሁ ስለ አእምሮ ጤና ነው ሞር ኦፍ ፕሮአክቲቭ ሆነን ፕሪቬንሽንን ከመስራት አንጻር ያሉ ሀሳቦች ላይ ስናነሳ ወጣቶችን በደንብ አድርጎ ማለት ምን ያህል ወላጆችም ቤተሰብ ውስጥም እውቀቶችን አምጥተን እርስ በርስ ሼር እናደርጋለን፣ እንማማራለን። ያን ከማጣት የተነሳ ልጆቹ እንግዲህ ወዴት ድራይቭ ያደርጋቸዋል የሚለው ኋላ ከሱስ ጋር ያለውን ነገር እያነሳ ብሏል። ስቲል ውድቀቶቹ ሁሉ እኛ ጋር ናቸው የሚለውን ሀሳብ ነው። ብሌም እንደ ወላጅ መወሰድ አለበት ነው ሁል ጊዜ የምለው እና እግዚአብሔርም ስለሚረዳን እንግዲህ እነዚህ ማጆሪቲ የሆነ የህብረተሰብ ክፍል አምራቹ ክፍል በጣም ደግሞ በአገሪቱ ቁጥርም እንደ ኢትዮጵያ በጣም አብዛኛውን ያው ማጆሪቲ ያልነው ወጣቱ ክፍል አለውና ግን እኔ ጥያቄ ብዙ ጊዜ የሚመጣብኝ እነሱ ላይ አሁን ፎከስ ማድረግ እንችላለን፣ እነሱ ላይ መስራት እንችላለን። ግን ቻይልድሁድ ላይ ታች እድሜ ላይ ያልሰራነውን ድንገት እንዴት መሀል ላይ እንሰራለን? እንደው ያው ፓረንቲንግ ስለሆነ መድረኩ አንደኛ መቼ መጀመር አለብን ኮቺንጉን? ድንገት ልጆቻችን የሆነ ተፈጥሯዊ እንትን ሲያገኙ ነው
ሁሉ ሰው ድንግጥ በየግራ ካውንስሊንግ በዛ ሰሞን ልጆቹ ከዛ ሲመጡ ታውቂዋለሽ 13 እና 14 ዓመታቸው ሲሆኑ ይመጡና ቀጥሎ ችግሩንም ይሁን እንትኑን ይለምዱትና ይቀራሉ። እንዲያውም ኢቭን በዛው እንደ ካውንስሊንግ ሳየው ግን መቼ ነው መጀመር ያለብን? እሱ ጊዜ ድንገት ኮሽ ባለው ነገር ላይ መምጣታችን አዋጭ ነው ወይ? መቼስ መጀመር አለብን? እንደገና ደግሞ በጣም ደግሞ ሰፊ ስራ የሚፈልገው እዚህ ጋር ያልነው አለ። ቅድምም ጠቀስ አድርገሽዋል። የልጆቻችን እስከ ሚድ 20s ድረስ ያለው አለና ወላጆች ራሳቸውን ከተረዱ ጥሪ እንደሆነ ኃላፊነት እንደሆነ ባላደራነት እንደሆነ ወላጅነት ከተረዱ ልጆቻቸውን ኮች ማድረግን መቼ ይጀምሩት? እንደው ፕሪንሲፕሉ የሚለው ነገር ካለ እስቲ። ያ በጣም ጥሩ ጥያቄ ነው መግዲ። እኔ እንግዲህ ብዬ ማምነው ወዲያው እንደተወለዱ መጠቀም እንችላለን። ኦኬ። ምክንያቱም ልጆቻችን አፍ አውጥተው ባይናገሩ ለኛ በማልቀስም እምልሽ በአካላዊ እንቅስቃሴያቸው በድምፅ አወጣጣቸው በተለያየ መንገድ ምን እንደሚፈልጉ ይነግሩናል። እንግዲህ አስቢ አሁን ልጆች በዛ እድሜያቸው የተተው ምንም እምልሽ አሁን ልጆቻችንን በሞግዚት ልናሳደግ እንችላለን። ግን ወላጅ ነው ልጁን በደንብ ሊረዳ የሚችለው እና ቅድም ያነሳሁት ምሳሌ በዛ አይነት መንገድ ልጆቻችሁ እኛ ጋር ሲያለቅሱም እንኳን ለኛ ኮሙኒኬት እያደረጉ ነው። ስለዚህ እኛ ሪሊ ልጆቻችንን ከልብ በደንብ ነው ሴንስ የሚያደርጉት። ምክንያቱም ካያያዝሽ ካስተቃቀፍሽ ወደ ደረት ታመጫቸው ልጆቹ ስታባቢያቸው ብዙ ነገር እያደረግሽላቸው ነው እና አስቢ ልጅ ሲያለቅስ ወዲያው የተወለደ ህፃን ጡጦ ስሰጪው ወይም ለሞግዚትን ውሰጂና እንትን በይልኝ እስኪ እንደዚህ ዳይፐር ሆኖ ነው እንደዚህ ተብሎ ትኩረት ያልተሰጠው ልጅና ነገር ግን እኛ ሁለንተናችንን ሰጥተን ከእግዚአብሔር የተቀበልነው አደራ እንደሆነ ተረድተን ለልጆቹ ከዛ ከኢንፋንት ኤጅ ጀምሮ እንደዚህ አይነት ልብ ብለን ኮንሸስ ሆነን ለልጆቻችን ሪስፖንድ ስናደርግ ከዛ ይጀምራል ብዬ ነው እኔ የማስበው እና በማንኛውም ኤጅ ምክንያቱም ኢትስ አባውት የሰዎችን ፍላጎት ማወቅ ማለት ነው። የነዚህን የህፃናት ፍላጎት ማወቅ ማለት ነው። ምን አይነት ሁኔታ ነው ልጆች ጤናማ ሆነው እንዲያድጉ አሁን በዚህ ዘመን ላይ ኦፍ ኮርስ እሱም አስፈላጊ ነው እምልሽ ትኩረታችን ጥሩ ትምህርት ቤት፣ ጥሩ ልብስ፣ ጥሩ ምግብ ይሄ አስፈላጊ ነው። ግን ልጆቻችንን ሜንታሊና ኢሞሽናሊ ለልጆቻችን መገኘት ከዛ በላይ ነው። ምክንያቱም ሲያድገው መጨረሻ ላይ ለተለያየ ነገር የሚጋለጡት ለራሳቸው ጤናማ የሆነ አመለካከት የማይኖራቸው መተማመን የማይኖራቸው ስሜታቸውን መግዛት የማይችሉት ምክንያቱም እዚህ ጋር የተጣሉ ስለሆኑ ነው። ልጆች እዚህ ጋር ትኩረት ስላልሰጣናቸው ነው። ግን እኔ ይሄ ከእግዚአብሔር የተሰጠኝ አደራ ነው አላማ ነው ካልኩኝ በጥንቃቄ ራሴን በመሰጠት ዋጋ ከፍዬ ልጆቼን ያላቸውን ሁለንተና የሆነ ፍላጎታቸውን በመረዳት ምን ማድረግ ነው ያለብኝ? ሪስፖንድ ማድረግ አለብኝ። ያ ግን አሁንም ቢሆን ራሴ ላይ መስራትን ይፈልጋል። በቃ ራሱ ላይ ያልሰራ ወራጅ ልጆቹ ላይ ያንን ሪፍሌክት ያደርጋል ለማለት በጣም ያስቸግራልና እንግዲህ ምናልባት now this is coaching time ብለን አጀንዳው ይሄ ነው እንደዚህ ብለን ምልሽ the formal coaching ባይሆንም ለኔ ልጆች ወዲያው እንደተወለዱ እንኳን ልጆቻችንን የሚሰጡን ኪዩስ አሉ፣ ምልክቶች አሉ። ስለዚህ ያንን መረዳት መቻል ለዚህ የሚያስፈልጋቸውን አሁን ብዙ ጊዜ አሁን ምልሽ ኢሞሽናል ኒዳቸውን ማሟላት በጣም የብዙ ወላጅ ፈተና ነው የሚመስለኝ የእናትም የአባትም። ምክንያቱም እኛ የራሳችን ብዙ ያለን ምንሽ ከበድ ያለ ቋንቋ መጠቀም አልፈልግም፣ ግን ራሳችን ብዙ ምንድነው አይ ዶንት ኖ ራሳችን ብዙ ነፃ መውጣት የሚገቡ ነገሮች አሉ። እኔ ራሴ አሁንም በጣም ብዙ በስራ ላይ ነኝ፣ ግን እግዚአብሔር ከብዙ ነገር
ጌታ ብቻ ማለት ነው ነፃ ስላወጣኝ ነው ምልሽ። እና እንደዚህ አይነትም ሙያዎች ራሳቸው ያንን ነው ወለል አድርገው የሚያሳዩሽ ማለት ነው። ከምን አይነት ነገር እንደወጣሽ እግዚአብሔር ከምን አይነት ነገር እንዳስመለጠሽ የሚያሳዩሽና በጣም ትሁት እንድትሆኚ ከዛ ደግሞ በመቆረስ ዋጋ በመስጠትም ለሌሎች እንድትኖሪ በጣም የሚያበረታቱ ናቸው። ስለዚህ ያንን አመቺ ሁኔታ ለመፍጠር እናትና አባት ግልጽ የሆነ ግብ ሊኖራቸው ይገባል ለልጆቻቸውና ይሄ ዝም ብሎ እሳት ማጥፋት ሊሆን አይችልም፣ በፍጹም ሊሆን አይችልም። ስለዚህ ምንድነው አርቀን የምናስበው ስለ ልጆቻችን፣ ስለ ትዳራችን፣ ቤታችን ምን አይነት ነው? ስለዚህ እንግዲህ በትንሹ ይሄን ይመስላል። በጣም ሰፊ ነው፣ ብዙም ሀሳብ መስጠት ይቻላል እዚህ ላይ መቅድዬ። እስቲ እንትኖቹን እናምጣቸው ሞር እንድንል የኮቺንግ ፕሮሰሶቹ ላይ ቅድም ለምሳሌ በጣም አክቲቭ ኦተንቲክ የሆነ ሊስኒንግ አለ። እነሱን ምንድነው ይሄ የዊዝደም ጥያቄዎቹ ከነሱ ጥያቄው ምክንያቱም ምናወራ ያለ ነው እነሱ ውስጥ ያሉትን እንቁ ነገሮች እነሱ ውስጥ ያሉትን ችሎታዎች የተደበቁትን ማውጣት ስለሆነ እነዚህን ፕሮሰሶች እንዴት እናደርጋለን? አሁን ይሄን ስንል አንድ ነገር እናመጣለን። እንግዲህ እኛ ለልጆቻችን ወላጅም ወዳጅም እንሆንና መልሰን ደግሞ የሚፈሩን ነው። የሚፈሩን ደግሞ አለቆችም ጭምር ነን። ከኛ ይልቅ ጓደኞቻቸው ጋር ሀሳባቸው ይቀላቸዋል። ኦር ሌላ ቦታ አንዳንድ ጊዜ አይተናል። ከእናትና ከአባት ይልቅ አክስቶቻቸው ሊቀሏቸው፣ ኦር ደግሞ ያንግ ሲሆኑ ደግሞ አክስቶቹ ሀሳባቸውን መግለጥ ይቀላቸዋል። ስለዚህ ቤቱ አሁንም የሆነ ነፃ የሚወጣው ነገር ይሄ ማለት የሆነ ነፃነት መፈጠር አለበትና ይሄ ጀጅመንትን እስቲ ከዚህ ጋር እናያይዘው። ቤታችን እንግዲህ ለልጆቻችን ደጋግመን እንላለን፣ ቤት የልጆች መማሪያቸው ነው፣ መውደቂያቸው ነው፣ መነሻቸው ነው፣ መሳሳቻ እና መታረሚያ። እዚህ ተሳስቶ እዚህ ያልታረመ ልጅ እደጅ ወጥቶ ሲሳሳት ለእርማትም ጊዜ አይሰጡትም። በግራ በቀኝ አለማወቁ ላይ ይጎላል። ስለዚህ ቤት ይሄን ሁሉ ማስተናገድ አንዳንድ ቤት እንግዲህ ስናይ መሳሳት አይቻልም። ስለዚህ ወላጆች እኔ ራሴንም በዛ ፖዚሽን ላይ አስቀምጣለሁ። በጣም ጀጅመንት አለን፣ ፍርደኞች ነን በልጆቻችን ላይ እና ይሄ ለልጆች ጀጅመንት ፍሪ ስፔስ ወይም ደግሞ ጀጅመንት ፍሪ ዞን እንዴት ነው የምናመቻቸው? ልናወራቸው ስንፈልግ አይደለም። ያው የአዳልት ፖለቲክስ አለች አይደል? የሆነ ነገር ስንፈልግ የሆነ ሀሳቦችን ስንፈልግ ሳይሆን ሁል ጊዜ ልጆቻችን መጥተው አሁን አንድ እንዲያውም ምሳሌው ጥሩ ይረዳናል፣ ትመጭበታለች። አንድ የሆኑ ቤተሰቦችን ሰምሃው ካውንስል አይደለም ግን እንዲሁ በሆነ ነገር በልጆች ዲስከስ እናደርጋልና ውጪ ሆነው ስለእንደዚህ ኢሹ ከልጆቻቸው ጋር እንደው አለ አይደል በቃ ስለ ሰምሃው የሆነ የትምህርት ቤት የተቃራኒ ጾታ ኢሹ ምናምን ነገር ደጅ ላይ ያወራሉ። ቤቱ ላይ ግን ልጆቹ መልአክ ናቸው እና ይሄ በልጅኛ ይሄ በጣም ስር በሰደደ መልኩ አይደለም ግን እሱ እንዴት ይሄዳል ነው። ከዛ ደጅ እንደዛሉ እንደዛ መሆኑን ሰማን ሲሉ በጣም ነፃ ሆናችሁ ታዲያ ስለ እንደዚህ አይነት ነገሮች ቤታችሁ ውስጥ ብታወሩስ ብርቅ እንዳይሆንባቸው ያደርጋል። ተደብቀው ሄደው ወይም ደግሞ ከሆነ ሰው መረጃ እንዲሰሙ አያስፈልጋቸውም። ልም ብሎ አለ አይደለ በቃ ኤሌመንተሪ ሃይ ስኩል ላይ ሆኖ እገሌ ገሌን ወደደ እንዲህ ያለ የሚለው የሚያስቅም ሊሆን ይችላል። ፓርቱ የሚያስቅም ይሁን ምንም ይሁን ቤታቸው ኖርማል ተደርጎ መወራት ካልተጀመረ እንዳልነው ነው። ሶ ቤታችን በጣም በፍርድ የተሞላ ስለሆነ ነፃ ዞን ስለሌላቸው ልጆቻችን በትንሽነትም ጊዜ እንበለው በተለይ ደግሞ ካደጉና ቅድም በምንለው እድሜ ላይ ከቤታቸው ውጭ ነው የሚሆነውና ቤታችን ውስጥ እንደው ከኮቺንግ ጋር ምናዳምጥ ቅድም እንዳልነው በደንብ ምናዳምጥ ውስጣቸው ያለውን ነገር በጣም አድርጎ እንዲያወጡ ምናደርግና እሱን በሚናገሩ ጊዜ ያለ ጀጅመንት። የህይወት ቴሌቪዥን የቤተሰብ ፕሮግራም ተከታታዮቻችን ዛሬ በኮቺንግ ዙሪያ ከእህቴ አብነት ጋር እያደረግን ያለነውን ውይይት
ጥሩ ነገሮች እየተጠቀማችሁበት ያገኛችሁበት እንዳለ ተስፋ አደርጋለሁ። በተለይም ኮቺንግ ማለት ምን ማለት ነው በራሱ ኮቺንግ ከሌሎቹ ዘርፎች ከሚመሳሰሉት ጋር በምንስ ይለያል፣ ምን ላይ ያጠነጥናል፣ ፕሮሰሶች ውስጥ ምንድን ናቸው እያለን በጣም ሰፊ ነገሮች ብለናል። በተለይ ደግሞ የዛሬ ርዕሰ ጉዳያችን ኮቺንግን በልጆች አስተዳደግ ውስጥ እንዴት እናደርጋለን። ልጆችን ማሳደግ ማለት እንግዲህ ጥሪያችንም ነው፣ ኃላፊነታችንም ነው፣ ባለአደራነታችንም ጭምር ስለሆነ እንዴት ማድረግ አለብን የሚለውን ኮቺንግን ዲሲፕሊኑን እንዴት እናስገባለን የሚለውን ስናወራ በተለይ በጣም ኤንፈሲስ ሰጥታ እህቴ እየተናገረችበት ያለችው ልጆቻችንን ኮች ከማድረግ በፊት ራሳችንን ማወቅ፣ ራሳችንን መረዳት፣ ይሄ ሰልፍ አዌርነስ የሚባለው ምክንያቱም ራሱን የተረዳ ሰው ሌላን መርዳት ይችላል። ራሱ የተረጋጋ ሰው ሌላን ሰው ማረጋጋት፣ ራሱን ፈልጎ ያገኘ ሰው ሌላ ሰው እንዴት ራሱን ፈልጎ እንዲያገኝ መርዳት ያስችላል የሚለው ራሳችን ላይ እንድንጠቁም ራሳችን ላይ ወላጆች እንድንሰራ ይሄን ሀሳቦች ተነጋግረን ብዙና ተሞክሮቻችንንም ጭምር እያወራን ያለ ነው እና እኔ አንድ ጥያቄ ላንሳ እንግዲህ እንደ መጨረሻ ሀሳብ እያደረግን አንድ ነገር ለማንሳት በተለይ የምፈልገው ምንድን ነው ኮቺንግን መቼ እንጀምር የሚል ጥያቄ ቅድም በእርግጥ አንስተናል። እዛ ላይ እንግዲህ በጣም ገና ልጆች ህፃናት ሆነው ባሉበት እድሜ ነው። ግን የኮቺንግን ፕሪንሲፕል ለሁሉም ማድረግ እንችላለን ወይስ እንዴት እናድርግ? እስቲ እንደው መላው ጠፍቶናልና እስቲ ንገሪ እና እንዴትስ እናድርግ? ዩኒፎርም ነው እንዴትስ ነው የሚደረገው? እና እንደው ምሳሌዎችም ደግሞ አሉሽ ሌላም ጊዜ የተጨዋወትናቸውና እስቲ ይሄን ሀሳብ እናንሳው። አዎ ይሄ በጣም ነው የሚረዳው በልጆች አስተዳደግ። ግን ምንድነው ኮቺንግን አንዱ ሰዎችን የምንረዳበት መንገድ ነው። ሰዎች ምን ያህል የከበሩ መሆናቸውን የምንገልጥበት መንገድ ነው። ስለዚህ ምንድነው ይሄ ዋን ሳይዝ ፊትስ ፎር ኦል የሚባል አፕሮች አለና ምንድነው አንድ ዩኒፎርም በሆነ መንገድ ለሁሉ በቃ ለሁሉም ቤተሰብ ለሁሉም ልጅ ይሄንን ብለን የምንለው ግን ከሆነ እንደሚገባ እያገለገለን አይደለም። ስለዚህ ምንድነው እንደ ቅድም እንዳልነው እንደ እድሜያቸው ደረጃ እንዳላቸው ፍላጎት አቀራረቡ ይለያያል እና አሁን ለምሳሌ እኔ ትልቋ ልጄ እንግዲህ ወደ ሚድ-20 እየተጠጋች ነው እና የሆነ ነገሩ ስትሆን በቃ ቀድማ ወይኔ ጋር ወይኔ አባቷ ጋር ትደውላለች እና ትደውልና ማም በቃ ኦቨርዌልምድ ሆኛለሁ፣ ታይም ማኔጅመንት ላይ ቲፕ እንድትሰጭኝ እፈልጋለሁኝ ብላ ስትለኝ ሄርዬ በጣም እረዳለሁኝ፣ በጣም ላመሰግንሽ ወዳለሁኝ እኔ ጋር በመደወልሽ። ይሄ ራሱ የስኬታማነትሽ ትልቅ እርምጃ ነው። ስለዚህ እና በደንብ ነው የሚገባኝ ያለሽበት ሁኔታ። ስለዚህ ይሄንን ውይይታችንን እንዴት እንጀምር? እስኪ ትንሽ ጊዜ መውሰድ ትፈልጊያለሽ? አንዳንዴ ምንድነው ቁጭ ብለን ትንፋሻችን አወጣጡን እየተነፈስን ራሱ ትንፋሻችን አወጣጡን ራሱ ስንገነዘብ ራሳችንን የምናረጋጋበት መንገድ ነውና ብዙ ጊዜ ጸልየን እንጀምር እላታለሁ። አዎ ትለኛለች። ዜን አጠር አድርገን ሾርት ኤንድ ስዊት እኔ ልጸልይ ወይስ አንቺ? ስለዚህ በፍቃድ ነው አንዱ ይመረጣል። ዜን እንጸልያለን። ከዛ በኋላ የሚገርምሽ ይሄ ራሱ ምንድን ነው እንደመረጋጋት ኢትስ ሪሊ ፖዝ እና በደንብ እንድትረጋጋ ይሄ በጣም የተናወጠውን ነገር በደንብ ሰብሳይድ እንዲያደርግ የሚረዳ ነገር ነውና ከዛ ቀጥዬ ደግሞ ልክ አሁን እሷ እንደደወለችኝ እንደዛ ነው እንዴ በጣም ብዙ ጊዜሽን በደንብ ሃንድል የምታደርጊበት ማኔጅ የምታደርጊበት እኮ በጣም ብዙ መንገድ አለ ብዬ ይሄን እንደዚህ ያልኩኝ ብሰጣት ብዙ አይረዳትም። ምክንያቱም አሁን እሷ እኔ ማድረግ ያለብኝ ቅድም እንዳልነው አንደኛ በደንብ እንዲረጋጉ ማድረግ፣ ቀጥሎ ደግሞ ጥሩ ጥያቄ መጠየቅ። ስለዚህ ሄርዬ ኦቨርዌልምድ ሆኛለሁ ስትይ ምን ማለትሽ ነው? እና ታይም ማኔጅመንት ላንቺ እንዴት ትገልጪዋለሽ? እና ምናልባት
ምናልባት ሰዎችን ለማስደሰት እኔ ሐሳብ ነው መሰጥሽ ሰዎችን ለማስደሰት ራስሽን ኦቨር ኮሚት እያደረግሽ ይሆን ጊዜሽን እየሰጠሻቸው በጣም ጊዜሽን እና ምናልባት ኖ ማለት ያለብሽን ነገር ኖ ማለት ተቸግረሽ ይሆን እኔ እንግዲህ ይሄንን እንድታይ ሐሳብ ነው ይሄ እንድትቀበዩ አይደለም በጣም ይገርማል ብዙ ነገር እንድረዳ ነው ያደረግሽኝ አሁን ችግሬ ገብቶኛል እነዚህ ነገሮች እኔ ቅድሚያ መሰጣቸው ነገሮች አይደሉም እኔ ሁልሽ ማንበቃ እኔ በቃ ሰዎችን ማስከፋት በቃ እኔ ምንም ደስ አይለኝ በቃ ስለዚህ ለሰዎች ብዬ ብዙ ነገር ያደረኩኝ ሁሉ ጊዜ እኔ ደግሞ እንደ ክርስቲያን ግን ማምኮ ይሄ ባውንደሪ የሚባል ነገር አለ በርግጥ ግን አንዳንዴ እኮ ለሰዎችን እኮ ባውንደሪያችንን ትተን እኮ ሰዎችን እኮ ማገዝ አለብን እኮ አይደለኛ ክርስቲያኖች አይደለን እንዴ ሁሉ ጊዜ ባውንደሪ ብለን ገደብ ከዛ በኋላ እነዚህ ነገሮች በደንብ እስከየት ድረስ ነው የሚለው ምልሽ ማለት እግዚአብሔርንም ለማስደሰት እኮ መጀመሪያ እኛ እግዚአብሔር ዋና ብሎ የሰጠንን ነገር መጀመሪያ መልካም ባላደራነታችንን መወጣት ያስፈልጋል እና እነዚህ የምጠይቃት እነዚህ ነገሮች የሆነ መፍትሄ ወዲያው ከመስጠት ይልቅ ትልቁን ስዕል እንድታይ ስረዳት ከዛ በኋላ በቃ በጣም ደስቷት ልዩ ግንዛቤ አግኝታ ከዛ በኋላ በቃ ስለዚህ አሁን ማድረግ ያለብኝ እነዚህ ቅድሚያ መስጠት ያለብኝ እንደዚህ ነው ከዚህ በኋላ እኔ ራሴ በቃ የአስተሳሰብ ለውጥ ነው ማምጣት ያለብኝ በቃ ካሬጀስ መሆን አለብኝ ይሄንን ኖ ማለት የሚገባኝን ነገር ኖ ለማለት በቃ በጣም በቃ በእውነት በራሴ መተማመንን ማሳደግ አለብኝ እንግዲህ እዚህ ውስጥ ብዙ ነገር ተነሳ ማለት ነው በራስ መተማመን በቃ ውሳኔን በራስ መወሰን ቅድሚያን ማወቅ ትልቁን ስዕል ማየት እንጂ ይሄ ምልሽ የሆነ ሲምፕል ቱሎችን ማቀበል አይደለምና ስለዚህ አሁን እንደዚህ ትልቅ ልጆቻችንን በዚህ መንገድ አሁን ለምሳሌ ትንሿ ልጄ ደግሞ እሷ ደግሞ በሆነ ነገር በቃ ብስጭት ስትል አለ ምንድነው እቺ ልጅ እንግዲህ አሁን ይሄ የእድሜ አለ አንዳንዴ እንደውም ማመንም ማድረግ አልችልም እንግዲህ ሀና መቼም እንደምትፈቅድልኝ አስባለሁ ስለምወዳት ነውና በእርግጥ ተነጋግረናል ወደዚህ ስመጣ ተነጋግረናልና እኔ ምንም ማድረግ አልችልም አይ ቲንክ የሆነ ነገር ነው እኔ አይደለሁም ትለኛለች ብሬኔ ነው ዴኔ ነው ሆርሞኔ ነው ሀንዬ ቴንክ ዩ በቃ ምንድነው ዋናው ነገር ልጆቹ እንደዚህ ሲሆኑ እኛ ያንን ነው አመቺ ሁኔታ ማለት ምንድነው ይሄንን ያሉበትን ነገር መረዳት እንጂ እንዴ በይ ምንድነው እቺ በሆነ ባልሆነው እንደዚህ የሚያስጮህሽ ብዬ ካልኳት ይችልች አሁን ስሜትን መግዛት ስሜትን መቆጣጠር የሚባለው ነገር ያስተማርኳት አይደለም ሀንዬ I hear you I know where you are coming from በጣም ነው የምረዳሽ ስለዚህ ምን እናድርግ እቺኛዋ ልጄ ደግሞ መታቀፍ በጣም ትወዳለች የሚያረጋጋት ነገር ከዛ ደግሞ አብረን ዋክ እንሄዳለን አብረን እንቅስቃሴ ነገር ባይክ ራይድ ማድረግ በጣም ነው የሚያረጋጋት እና ውጪ ወክ ስናደርግ ምንድነው በቃ አሁን ሀንዬ ለ15 ደቂቃ እኔም አልናገርም አንቺም አትናገሪም እንሰማለን የሰማነውን ነገር ሁለታችንም በመንገድ ስንሄድ የሰማነውን ነገር እንናገራለን እና it is fun at the same time ደግሞ በጣም ወደ ውስጧ እንድትመለስ ከዛ በኋላ ነው እንግዲህ አሁን የምናስተምረው እና እኛ ቤታችን የምንኖርበት እንግዲህ ይሄ ከላይፍ ጊቪንግ ሆም ከሚለው ከዚህ መጽሐፍ ላይ የወሰድኩት 25 መርሆች ከሷ የወሰድነው አለ ቤታችን የተለጠፈና እዛ ላይ አንዱ በምንነጋገርበት ጊዜ መጮህ እንደሌለብን መከባበር እንደሌለብን የሚል አለውና ከዛ አቅፌ ይዣት ሄድና ሀንዬ ይሄን አይተውደ ልክ ነሽ ማም ገብቶኛል በቃና ምንድነው አሁን እንዴት በዚህ ፕሮሰስ ውስጥ ራሷን ስሜቷን መቆጣጠርን ብዙ ነገር ነው በዚህ ፕሮሰስ ውስጥ ልጅ የምትማረውና ዋናው ቅድም እንደተባባል ነው መቅድዬና በዋናነት እኛ
ራሳችን ላይ ለመስራት ዝግጁነት አለን ወይ? ያ ማለት ምንድነው? ልጆቻችን የሆነ ነገር ሲፈጥሩ እኛ ወዲያው ቱግ ብለን የራሳችን ንዴት ለመወጣት ሪአክት ነው ወይስ የምናደርገው ትልቁ ግብ ሁሉ ጊዜ ከእግዚአብሔር የተሰጠን ባላደራ ላይ ሁሉ ጊዜ ኮንሸስ ሆነን ያንን ትልቁ ግብ ላይ አተኩረን ከዛ አቅጣጫ ነው ወይ እየሰራን ያለ ነው? ለዚህ ነው እምልሽ ያንን ያለውን ሳንፈርድባቸው እነሱን ተረድተን የሚለው አቅም ለኛ የሚመጣልን እንደዚህ አይነት እይታ ሲኖረን ነው። እና ምናልባት እዚህ ላይ ጊዜ ካለኛ አንድ ምሳሌ ስለ አንዲት ወላጅ እና እሷ እንግዲህ ስለ ኮቺንግ ሀሳብ ብዙዎቻችን ምልሽ የግዴታ ኮቺንግ ስልጠና መውሰድ አይኖርብንም በነገራችን ላይ እና ይቺ ወላጅ እኔ ሀሳቡ ይኖራት አይኖር አላቅም። እቺ ጓደኛዬ ናት እና ቤቷ ሄጄ እንግዲህ ልጇ የ2 ዓመት ልጅ ነው እና እኛ ተሰብስበን በቃ ጨዋታው ደርቷል። የ2 ዓመት ልጇ እያወራን እያለ መጣ፣ ወደ አጠገባችን መጣና ማም እኔ ደብሮኛል አላት። ከዛ ወይ ልጄ ደበረ እኔ ብላ ወሰደችው። ከዛኛን ይቅርታ አንድ ጊዜ አለች። ከዛ አለችውና አቀፈችው። በጣም ደስ አለው፣ እኛ እያየን ነው። ከዛ ትንሽ ቆየና ማም እንቅልፌ መጥቷል፣ ልጄ እንቅልፌ መጣ እሺ ብላ እንትኑን እዛ ሶፋ ነገር አለ አስተካከለችለት። ከዛ ወስዳ አስተኛችውና አንድ የሆነ ብርድ ልብስ አንሳችና ስታለብሰው ማም እሱ እኮ የኔ ብርድ ልብስ አይደለም፣ እሱ እኮ የአያቴ ነው ወይ ስሙን ጠራች፣ ረሳሁት ስሙን። ከዛ ልክ ነህ ልጄ ብላ የራሱን አለበሰችው። እዚህ ውስጥ አሁን ይሄ ልጅ ምንድን ነው አንደኛ ስሜቱን መግለጽ ይችላል። እንደገና በራሱ ላይ ምልሽ አሁን ሲያድግ ልጅ በራሱ መተማመን ያለው እንደገና ኦቶኖሚ በቃ የራሱ የሆነውን የሚያውቅ ሀሳቡን በግልጽ የሚናገር አሁን እኛ አስቢ እንዲጨዋታ ደርቶ ቤተሰብ ልጅ መጥቶ እንደዛ ሲል ምን ያህል ኮንሽስ ሆነን ልጆቹን በጥልቀት ተረድተን ምን ያህሎቻችን እንደሚገባ ሪስፖንድ እናደርጋለን። ምናልባትም እሺ የሚረዱን ቤት ውስጥ የሚረዱን ካሉ ነይ አንድ ጊዜ ወሰጂው ምንልበትም አዝማሚያ አለ እና ይሄ ግን ልጆቹ ምን አልሆኑ አልተደመጡ ወይም ደግሞ ምን ተደርገዋል አባንደን ተደርገዋልና ይሄ ራሱ ምን ያህል በልጆቹ ማንነት የወደፊት ማንነታቸው ላይ ትልቅ ሚና ያለውና እኔ በጣም ነበር ደስ ያለኝ ይሄንን ድራማ ወይም ይሄንን ሁኔታ ሳይና ይሄ ማለት ነው እውነት ለመናገርና ስለዚህ አንድ በጣም ወደው በጣም ቤስት ሴለር ኮቺንግ ሃቢትስ የሚባል ማይክል ባንጌስቴን የሚባል ስሙን በደንብ ተናላርኩትም እና እሱ ምን ይላል አይ ቲንክ የጻፈው አንድ ብሎጉ ላይ መስለኝ እና አይ ኢንፎርማሊ ኮች ኦል ዘ ታይም ይላል እና ሁል ጊዜ ሰዎችን አዳምጣለሁ፣ ሁል ጊዜ አግባብ ያለው ጥያቄ እጠይቃለሁ፣ ሁል ጊዜ ኮንሽስ ኮንቨርሴሽኑ የሆነ ይሄ አውቶፓይለት ይሄ ምንድነው ይሄ አውቶፓይለት ኢዝ ፎር ፕሌን ኖት ፎር ፓረንትስ ይላል አንድ ማነው ዳንኤል የሚባል አንድ ደግሞ ሌላ በጣም ጎበዝ ከልጆች ከፓረንቲንግ አንጻር። ምክንያቱ ምንድነው የሆነ ነገር ሲፈጠር የኛ ይሄ ምንድነው እኛ ራሳችን በደንብ ካላደግን ሁልጊዜ ይሄ ፋይት ፍላይት ፍሪዝ በቃ ወይ እንቆጣለን ወይ ምልሽ በቃ ስሜታችን ግንፍልና የኛ ኮንሽስ ሆነን አስበን አይደለምና እሱ ግን ሁልጊዜ when we are informally coaching all the time በፍጹም ስሜታችን እኛን አይቆጣጠረን። ስለዚህ ምንድነው በአላማ ነው የምንኖረውና እንደዚህ አይነት የግንዛቤ የማይንድ ሴት ለውጥ እንድናመጣ በጣም ውጤታማ የሚያደርገን ነው እውነት ለመናገር። መቅድዬ ቴንክ ዩ ሶ ማች በጣም እንግዲህ ዛሬ አንዱም ይሄ የምናደርገው ወይም እያደረግን ያለነው ውይይት ግንዛቤ መፍጠሪያ እሳቢያችንን አስተሳሰባችንን መለወጫ ይሄም አለ ብሎ ተመልካች ግንዛቤ እንዲወስድም ጭምር ነውና እንግዲህ ግንዛቤ በተለያየ መልኩ ይፈጠራል። አንዱ ደግሞ በዚህ መልኩ ነውና በተለይም በዚህ በህይወት ቴሌቪዥን የቤተሰብ ፕሮግራም ላይ ይሄንን ኮቺንግን በፓረንቲንግ ውስጥ ማዘጋጀትን ሳስብ ወይም ስናስብ
በዋናነት ግንዛቤው አንዳንድ ጊዜ ግንዛቤውን የግዴታ የሆነ አዳራሽ ተከራይተን ሴሚናር አዘጋጅተን እንደዛ ነው እንደዚህ ነው አንልም። በቴሌቪዥን መልኩ ደግሞ በሚጠቅም መልኩ እንዲንላለንና ተስፋ አደርጋለሁ ተመልካቾችም ከዚህ በጣም ብዙ ትምህርት እየተማሩ እንዳሉና በተለይ ከልጆቻችን ጋር እንግዲህ እኔ አንቺ ራሱ ይሄን ነገር ስትናገሪ ቅድምም ብየዋለሁ ልጆቻችንን ስናሳድግ ያው የኔም ፓርት ነው አሁን የምናገረው ምን ያህል የኮቺንግን እንትን አርጌዋለሁ በቃ ኮንትሮሊንግ ሆኜ ልክ ለተባለው ለዚህ ጥያቄ ይሄኛው መልስ ለዚህ ያንን ስል ወይ ደግሞ እንደ ካውንስለር ስሆን አስፈላጊ የሆኑ ቦታዎች አሉ ቴራፒስት ምን ሆናለን በቃ ሁሉንም ነው አይደለም ምን ሆነው ግን ኮቺንጉ በተለይ በጣም በአስፈላጊው ቦታ ላይ አውየው ነበር ወይ ብዬ ስል ራሴ ላይ ጥያቄ ምልክት እንድጠይቆኛለሁ እና ራሴን በዛ መልኩ አግኝቻለሁ ያው ልጆቼ አድገው ከኛ ሄዱ ቢሆንም እስቲ ያው ልጆቻችን ወይም ደግሞ በቀሪ ዘመናቸው ያንን ለማድረግና ደግሞ ከሌሎች ጋር ለመስራት ይሆናልና በተለይ ልጆቻቸው በጣም በልጅነት ያንግ ኤጅ ላይ ያሉ ወላጆች በጣም ከዚህ ብዙ ትምህርት ያገኛሉ ብዬ ተስፋ አደርጋለሁ እንግዲህ ወላጅነት ጥሪ ነው ወላጅነት ባላደራነት ነው ወላጅነት ኃላፊነት ነው ወላጅነት የልብ ስራ ነው እንጂ የሆነ አቅርቦት ማሟላት ሎጂስቲክ ማስተካከል ማደላደልም አይደለም የልብ ስራ ደግሞ በጣም በላቀ መልኩ በተሻለ መልኩ ባማረ መልኩ በሸበረቀ መልኩ አንዳንድ ጊዜ ልብሶች መደበኛ ልብሶች ላይ ያምራሉ ግን የሆነ ጌጡ በአግባቡ ሲገባ ጌጥ የበለጠ ያንን ነገር ጥሩ ያደርገዋልና አስተዳደጋችንም ልጆች አስተዳደጋችንም ላይ እነዚህ ሲጨመሩ ዕውቀቶቹ የበለጠ ያማረ እንዳልሽው ደግሞ መነሻሽም ላይ እግዚአብሔር በእነሱ በልጆቻችን ወይ ደግሞ በሁሉም ሰው ልብ ውስጥ ያስቀመጠውን እንቁ ያስቀመጠውን ክቡር ነገር እንዲወጣ ማስቻል ነው ደጁ አይነግራቸው እኔ በጣም በዚህም ፕሮግራም ደጋግሜ ይላሉና ደጁ ዲስከሬጅ ነው የሚያደርጋቸው ደጁ ለሆነ ጊዜ ነው የሚነግራቸው አቻ ለሆነ ጊዜ ነው የሚነግረው ውስጥ ያለውን እንቁን ያንን ነገር ነው እኛ በጣም ትዝ ይለኛል አንድ ምሳሌ ትዝ ስላለኝ ነው በተለይ ትልቋ ልጃችን በጣም የመሪነት እንትን አላት ስጦታው አላት ከትንሽ ከተማሪነትና አባቷ ሁሉ ጊዜም ደጋግሞ ይላል ባለቤቴና በጣም ያንን መሪነሽ ግን በመልካም መልኩ ተጠቀሚው አደራሽን ይላታል ይሄ አለ አይደል የሆነ ነገር ስር ልጆች ግር ብለው የሚሄዱላት የሚመጡላት ያው ለጥፋትም እንደማለት ነው እሱን ነገር ሲሆን ይሄ ትልቅ ነገር አለሽና ለመልካም መሆኑን እርግጠኛ ሁኚ ሁሉ ጊዜ ይሄን በይላታል አሁን ይሄን የሚላት ኬጂም አንደኛ ክፍል ምንም ሆኖ ሃይ ስኩልም አልፎ እሱን ይላታል ዩኒቨርሲቲም ገብታ እንደዛ በጣም የሚገርመው አሁን እንግዲህ ወደ 27 ዓመቷ ነው አግብታለች አባቢ የምትለይ ነገር የአባቢ ቃሎች አሁን ነው በብዛት እየተመነዘሩ ያሉትና የምትለይ የነበረው ቃል መሪነትን ትላለች በምትሰራው ስራ ላይ ከቲሞች ጋር ምን ማድረግ እንዳለባት አንዳንድ ጊዜ ቲሞች አካባቢ ላይ የሆነ ነገር ሲፈጠር በቃ ሚዲየተር የሆነ ሐሳቡ መጣና ሊድ የማድረጓና እሱን ድጋሜ ደግሞ አሁን በጋብቻ ያገባችው ባሏም ያንን ነገር ተመልክቶት ያንን ሲላል ያው ያባቢ በደብል አሁን በደንብ እየተንጸባረቀ ያለበት ጊዜ ነውና ግን ከታች ስለነገራት እንድታወጣው በጣም ስለደጋገመባት የጊዜ ጉዳይ ነው እንጂ ሆነ ጊዜ አሁን ተገልጧል ከዚህ በኋላ ዘመኗን ያው እየኖረች ነው በዛ ሐሳብ ውስጥ ሆና በጣም አሁን ካደገች በኋላ ያንን ትላለችና አንዳንድ ጊዜ ወላጆች እንግዲህ ኮቺንግ ስንሰራ ኮቺንጉ ኤግዛክትሊ እዛ ጋር አውትፑት ላይ ሰጠን ከቻለ የሆነ ጊዜ ሪያላይዝ የሚያደርጉበት ጊዜ አለና ያ ጊዜ ላይ መውጣቱ አይቀርም ግን መልካም ነገር እግዚአብሔር በእነሱ ውስጥ ያስቀመጠውን ነገር መንገር መደጋገም በፍቅር ማለቱ ጥሩ ነው አንቺ ይሄ የሚረባ ነገር አለሽ አንቺ ግን የምትገኘው እዚህ ጋር የሚሉት እነሱ በጣም ዲስከሬጅም ጭምር ያደርጋሉና ጥሩ ነገሮችን በጣም ተምረናል እኔ ለራሴ ብዙ ነገሮችን አግኝቻለሁ ለብዙዎች የምናገረው ነው ተመልካቾችን በጣም ጥሩ ነገር እንዳገኙ ተስፋ አደርጋለሁ ቲያብነት ያው ብዙ አልተናገረችም ሁኔታው ሰዓቱ የሆነ የወሰነን ውስንነት ኖሮ እንጂ እግዚአብሔር ረድቷት በብዙ በቃ ከራሷን ቤተሰብ አልፋ ሌሎችንም እንዳለችው በናሽናል ደረጃ የምትሰራቸው እኔ ደግሞ በጣም ደስም እያለኛለሁ ከዚህም አልፎ ደግሞ ተቋማትንም ጭምር
ኮች ማድረጉ አገር ውስጥም በውጭ ሀገርም ያንን ምሳሌ መሆኑ ቀላል አይደለምና ብዙ ለፍተሽ ደክመሽ ሰርተሽበትም ነው ያገኘሽው እና በዚሁ አጋጣሚ ከኢንተርናሽናል ኮቺንግ ፌዴሬሽንም ስላገኘሽው ሰርቲፊኬሽን ትልቅ ነገር ነው። ካልተሳሳትኩ አገር ውስጥ በዚህ ሰርቲፋይ የሆኑ ኮቾች ሌሎች አሉ? በጣም ደስ ብሎኛል። እኔ የመጀመሪያው በሆነም አሁን በቅርቡ 2 ሰዎች ሰርቲፋይድ ሆነዋል። ግን የመጀመሪያ ነሽ። እግዚአብሔር በጣም ደስ ብሎኛል። ያን መረጃ ያለና 2 ተጨምረው 3 ናቸው። 3 ሆነናል። በቃ እግዚአብሔር ይባረክ። እዛ በዚህ ሁሉ ጊዜ በዚህ ሁሉ ሁኔታ ራስሽ ላይ ሰርተሽ ቤተሰቦችን ሌሎችን ለማገዝ እያደረግሽ ስላለሽው ጥረትም ጌታ ይባርክሽ ለማለት ነው። ወላጆች በተለይ ኮቺንግ በፓረንቲንግ ውስጥ ያለው ድርሻ ማኔጅ ማድረግ፣ ኮንትሮል ማድረግ፣ እነሱን ይዞ እንደዚህና እንደዚህ ማሽከርከር ሳይሆን አጠገባቸው ሆኖ መምራት፣ ካጠገባቸው ይሄን ትችላለህ ብለን አንድኛ ስንራመድ እነሱ 2 ይራመዳሉ። ለምን በቃ ያ መራመድ በተፈጥሮ በእነሱ ውስጥ የተቀመጠ ስለሆነና አጠገባቸው ሆኖ መራመድ፣ መሄድ፣ መጓዝ ነው። እንግዲህ ኮቺንግን እኔ በዚህ መልኩም ተረድቼዋለሁ። ስለነበረን ጊዜ ጌታ ይባርክሽ ለማለት ነው። በጣም አመሰግናለሁ። ጊዜሽን፣ ሰዓትሽን፣ የህይወትሽን ምሳሌ ጭምር በጣም ደስ ብሎኛል። የልጆችሽ ምሳሌ ጭምርና አንዳንዴ ሚስ ባረገው ያጋጥመኛል አልና በቃ በተንበለበለ ስሜት የመጡትን ነገር እንደዛ ሲል ጊዜ በቃ ሌላ ሆኖ ሲመለሱልኝ እላለሁ። አልፌ ተግባራዊ ሳደርገው አገኛለሁ። ሁልጊዜ ግን ፐርፌክትሊ አላደርገውም እና ግን ጠቃሚ መሆኑን ተረድቻለሁ። ሌሎችም ተጠቅመዋል። እግዚአብሔር ይመስገን። ተባረኪ ለማለት ነው። ኤኒቲንግ ብትይው መጨረሻ ላይ ማለት የምፈልገው በእውነት እኛም እንደዚህ በትዳራችን በህይወታችን እምልሽ ጤናማ እንድንሆን ደስተኛ እንድንሆን አንድ ምሳሌ አድርጎ የሰጠን እውነት ለመናገር መቅድዬ አንቺንና ጆኔን ነው እና በጣም በእውነት ስንገናኝ ራሱ ምስክርነታችን እግዚአብሔር ያደረገው ነገር እንዴት በቃ ይሄ ባለፈው ስልሽ ነበርና እዚህ ደረጃ መቼም የደረሳችሁት ዝም ብሎ አይደለም። ይሄ ነገር በጣም ኢንቴንሽናሊቲ አንድ መቼም ተክል እንዲያብብ እንዲለመለም ብዙ ስራ መሰራት አለበት አይደለ? እና ያንን ጉዞሽን ስትነግሪኝ ነበርና እናንተ አይነት ሰዎች እግዚአብሔር ስለሰጠን ነው ብዙ የእናንተ ማቴሪያሎች ወስደን አዶፕት አድርገናል። የቅድመ ጋብቻ ስናስተምር እኔና ባለቤቴና እናንተ አይነቱን ደግሞ ይሄ ማለት ለሀገር መሰረት ነው እምልሽ። ጤናማ ማህበረሰብ፣ ጤናማ ሀገር በዋናነት ስራው የሚጀምረው ቤተሰብ ጋር ነውና ይሄ የምትሰሩት በጣም ትልቅ ስራ ነውና ለኛም እውነት ለመናገር እድሉን ልጠቀምበት ብዬ ነው። በብዙ ምሳሌ ሆናችሁናልና በእንዲህ አይነት ሰው ራሳችንን መክበባችን ነው እኔና ባለቤቴንም ልጆቻችንም ውጤታማ እንዲሆኑ እየረዳንና እኔም ስለእናንተ እግዚአብሔርን ከልቤ ነው መቅዲ እድሉን ስላገኘው ጌታን እጅግ አድርጌ ማመስገን እፈልጋለሁ። ብዙ እየተጠቀመባችሁም ስለሆነ ከዚህ አንፃር እና ቴንኪዩ ለማለት ነው። እግዚአብሔር ይመስገን። ተባረኪ። በጣም ደስ የሚል ውይይት ጊዜ ነበረን። እንግዲህ ተመልካቾችም ደጋግሜ እንዳልኩት ጠቃሚ ሀሳቦችን ጠቃሚ ነገሮችን ደግሞ እግዚአብሔር ይረዳንና ኮቺንግን በሜሬጅ ውስጥ በጋብቻ ውስጥ ኮቺንግን በጠቅላላ በቤተሰብ ውስጥ እንዴት እናደርጋለን የሚል ደግሞ በሌላ ጊዜዎች ላይ ደግሞ እግዚአብሔር እድል ይሰጠናል ብዬ ተስፋ አደርጋለሁ። ዛሬ ግን ኮቺንግን በልጆች አስተዳደግ እንዴት አድርገን አፕላይ እናድርግ የሚለውን ነገር ላይ ከቴክ አብነት ጋር የነበረን ቆይታ ይሄንን ይመስላል። የህይወት ቴሌቪዥን የቤተሰብ ፕሮግራም ተከታታዮቻችን ስለነበረን ጊዜ ስለምታዳምጡን፣ ሁሌም ስለምታበረታቱንም ከልብ አመሰግናለሁ። እግዚአብሔር ይባርካችሁ። ሰላም።